ዝጋት ምናምን የለብህም። ለምንድን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ተሰቅሎ ስጋውን የቆረሰው ደሙን ያፈሰሰው ታምራት ለኔና ለአንተ ለኦርቶዶክስ ለሆኑ ሰዎች ብቻ ሳይሆን ለዓለም ሁሉ ነው። ማለት ላመኑትም ለካዱትም ጭምር ነው ስጋውን የቆረሰው ደሙን ያፈሰሰው። ስለዚህ ክርስቶስ የወደደውን እኔ እናንተ ልንጠላ አንችልም። እና አንዳንድ ጊዜ ከሃይማኖት ቅናት የተነሳ ጥሩ ያደረግን መስሎን አይ በቃ እኔ እሱን አላወራም ምናምን እንላለን። እና አንዳንድ ጊዜ በዚህ አጋጣሚ በቤታችሁ እንዲህ አይነት ነገር የሚገጥማችሁ ኦርቶዶክሳውያን ካላችሁ ክርስቲያን የሆነ ፍቅርን አሳዩአቸው። አንዳንድ ጊዜ ብዙዎች ወደ ፕሮቴስታንቲዝም የሚሄዱት በነገራችን ላይ በዚህ አጋጣሚ እንድታውቁት ሰዎች ወደ ፕሮቴስታንቲዝም የሚሄዱት የፕሮቴስታንት ትምህርት ገብቷቸው አይደለም። ስለ እውነት ነው የምላችሁ። ወደ ፕሮቴስታንት ቤት ሄዶ የፕሮቴስታንት ትምህርት የገባው አንድም ሰው የለም። ከኦርቶዶክስ ቤተክርስቲያን የሚወጡት የኦርቶዶክስ ቤተክርስቲያንን ተረድተውት አይደለም። የኦርቶዶክስ ቤተክርስቲያንን ትምህርት አውቀውት ምናምን አይደለም። ብዙዎች በመከፋት ነው። በጣም ብዙዎች ለምሳሌ ትዳር ያላቸው ሰዎች በትዳር ይከፋሉ። ኦኬ የሆነ እንደው በትዳራቸው የሆነ ጫና ሲደርስባቸው ሲያዝኑ ልባቸው ሲሰበር ያቺን ሞመንት ሰዎች ከእምነታቸው እንዲወጡ እምነታቸው እንዲክዱ ያደርጓቸዋል። በተመሳሳይ ደግሞ በተለያየ አይነት ሶሻል ላይፍ በማህበራዊ ህይወት ሊሆን ይችላል፣ በትምህርት ቦታቸው፣ በስራ ገበታቸው፣ በተለያየ የህይወት ጉዞ ላይ ሆነው በጣም የብቸኝነት ስሜት ሲሰማቸው ከብዙዎች ዘንድ ፍቅርን እያገኙ እንዳልሆነ ፊል ሲያደርጉ የኦርቶዶክስ ቤተክርስቲያንንም የፕሮቴስታንት ትምህርትንም ሳያውቁ ሰዎች እንዲሁ በቃ ያንን ነው ውስጣቸው የሚፈልገው። አያችሁ አይዟችሁ ከጎናችሁ ነን በቃ እጃችሁን እናነሳለን በቃ ኢየሱስ ይወዳችኋል ምናምን ይሄንን የፍቅር ቃላቶች ብቻ ነበር ልባቸው ሲናፍቅ የነበረው። ስለዚህ ይሄ የፍቅር ቃላቶች ብቻ ልክ ጎርፍ ሲወስድ እያሳሳቀ ነው እንደሚባል እነዚህ የፍቅር ቃላቶች ልክ እንደ ጎርፍ እያሳሳቀ ወደ ክህደት ትምህርት ይወስዳቸዋል ማለት ነው። እና አንዳንድ ሰዎች ፍቅርን ከማጣት የተነሳ ስለሆነ ወደ ክህደት ትምህርት የሚሄዱት ፍቅርን ስጧቸው፣ ፍቅርን በደንብ ስጧቸው። የኦርቶዶክስ ቅዱስ ቤተክርስቲያን ትምህርትን በእኛ ላይ እንዲንጸባረቅ አድርጉላችሁ። ታምዬ በርታለን። ዛሬ እንግዲህ ሌሎችንም ሰዎች እንዳናስገባ ይቅርታ አድርጉልን። በአንድ ርዕሰ ጉዳይ ልናወራን የገባ ነው። ስለዚህ ሌሎቻችሁ ሌላ ጊዜ እንቀበላለን። ታሚ ወንድማችን በርታ፣ እግዚአብሔር ካንተ ጋር ይሁን። ሊንኩን እንትን ላይ በውስጥ መስመር አስቀምጥልኝ፣ እንገናኛለን። እሺ እግዚአብሔር ካንተ ጋር ይሁን። እሺ ዛሬ የምናወራው ስለ ትሪኒቲ ነው። ወይ ጉድ! ዛሬ የምናወራው ስለ ትሪኒቲ ነው። ፕሮቴስታንት ወንድሞቻችን በስላሴ አያምኑም ብለን ትላንትና ስናወራ ነበረ ተወዳጆች። እና ድንገት በስላሴ እናምናለን የሚሉ ፕሮቴስታንቶች ካሉ ገሱ ክፍት ነው። ከነሱ ጋር በደንብ ረጅም ሰዓት ወስደን እንወያያለን በደንብ ኦኬ። ስለዚህ ፕሮቴስታንት የሆናችሁ ወንድሞች ካላችሁ ለእናንተ ድሉን እንሰጣለን፣ ትገባላችሁ። ከዛ በኋላ በትሪኒቲ ዙሪያ በደንብ አድርገን ሐሳቦችን እናወራለን ማለት ነው። ለትሻ እሺ ወንድማችን እንደባለፈው የሆነ ቦታ ሄዷል። እሺ ተመስገን። ፈለጊ እንዴት ነህ ዲያቆን? ሁሉ ሰላም ላይም ታችም ያላችሁ ሁላችሁንም ሰላም ብያለሁ። እንዴት ነው ወንድሜ? እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን ወንድምና አላህ እንኳን ደህና መጣ ወንድማችን። የስ ለምን ኖርሽ ሰዓት ምግብ በመብላት ጊዜ የምታሳልፍ? አንዳንዴ አይ ከወንድም እህቶቼ ጋር እየተማማርኩ ነበር። በጣም ይቅርታ። እሺ ወንድማችን፣ እሺ እንቀጥል የዛሬው ፕሮግራማችን። መልካም። እሺ ተወዳጆች ሰላም ነው። በውስጥ ሰላም ብትቀበሉ የክርስቶስ ሰላም ጋር ይሁን። ሰላም ነህ? እንዴት ነህ? እንዴት ዋልክ? እንዴት ቆየ? ወንድሜ ደረስክ? እግዚአብሔር ይመስገን። በጸጋ ላይ ጸጋ በጥበብ ላይ ጥበብ እየጨመረልህ ያለ ድንቅ ወንድሜ። በጣም ነው ወደ እስከዚህ ሰዓት ስላደረሰን እና ይህን ጊዜ ስለሰጠን የተመሰገነ ይሁን። ወደ ፕሮግራማችን ተቀርበናል። አሜን። ምን በጣም እንዴት ነው
የትንሣኤ ሰላምታችን ራሱ እኮ እንደዚህ አይረዝምም እኮ። ክርስቶስ ተነሳ ሙታን በአብይ ሲቀን አጋዞ ለአዳም ሰላም የሚሰጥ እኮ ነፍሰው ሰላም ነው። የእናንተ ሰላምታ ምንድን ነው? እንደዚህ እንዴ ወንድማማቾች መካከል ምንም ጸባል ዘራ እኔ አላልኩኝም። አሁን እኔ የተረገምክ ለማለት ካልሆነ በስተቀር እሺ። በነገራችን ላይ ፈለጊ እውነት በጸጋም ጸጋ ላይ በጥበብም ጥበብ እያደገ የመጣ ሰው ያየሁት ልደትም ብቻ ነው። ጌታ እነ ዮብ እየጨመሩ አይደለም ነጋዲ ምናምን ባሉበት ነው የቆሙት እያልከን ነው። እኔ ሌላ ወንድም አልጠራውም፣ ግን የሚታይ ጀግና ነው። መንገድ ላይ ሄዱ ብቻ ነው ማለት እናኬ እየጨመሩ አይደለም ነጋዲ። እኔ የብቻ መንፈስ ከጴንጤ ቤት ይዞ ከመጣው ጀምሮ እኮ በቃ ስለዚህ አስተካክል እስኪ ችግር አለብኝ። አስተካክል የኔ መልእክተኛው ተወዳጅ ወንድማችን ልደት። በነገራችን ላይ ለነገሩ በውስጥ ነገር አለው። መልእክተኛው ወንድማችን ለአንድ ብርቱ ጉዳይ ይፈልገናል። ግን የሚፈልገን እኔ እናንተን ብቻ ነው። ተመስገነን አይጨምርም። የብቻ መንፈስ ይመታ። እንግዲህ ምንም ማድረግ አልችልም። እንግዲህ ፈላጊው የፈለገው ሁለት ሰው አይልም እንደማይል ስለማቅ ችግር የለውም። ጽፎልኛል በውስጥ አያውቁም አካውንት አዝናለሁ። እሺ እንቀጥል። ዛሬ የምናወራው ተወዳጆች በመጀመሪያ ሁላችሁንም ሰላም ብያለሁ። እንዴት አላችሁ? የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ዛሬ እንግዲህ በጣም ከትምህርት ሁሉ በላይ በሆነው ትምህርት በትምህርተ ሥላሴ ዙሪያ የተወሰኑ ደቂቆችን ይዘን እንወያያለን። የዛሬውን ውይይት የምንወያየው ለምንድን ነው? ከምን አንጻር ነው? ለምንድን ነው ከፕሮቴስታንት ወንድሞቻችን ጋር በትሪኒቲ ዙሪያ ዲስከስ የምናደርገው ካልን፣ ያው በፕሮቴስታንቲዝሙ ቤት እንደምታውቁት ትሪኒቲ በጣም የተረሳ ሀሳብ ነው። ትላንትና ሁለት ፕሮቴስታንት ወንድሞቻችን ስለ ኢየሱስ ክርስቶስ መስማት እንፈልጋለን ብለው ከመጡ በኋላ ስለ ኢየሱስ ክርስቶስ ልክ ሲነገር የቅዱስ ቤተክርስቲያን ትምህርት እንደምታውቁት ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ እንደሆነ ይናገራል፣ በደንብ አድርጎ ያብራራል። እና ይህንን እውነት መቀበል አልፈለጉም። ለምንድን? ብዙ ጊዜ በትምህርተ ሥላሴ ዙሪያ በጣም ሰፊ የሆነ ስህተት በሁሉም የፕሮቴስታንት ቤተ እምነቶች ውስጥ ስላለ ያ ስህተት እንዲታወቅ አማኝ የሆኑ ሰዎች ያንን ስህተት እንዲያውቁት አይፈለግም። እና እውነት ፕሮቴስታንት የሆኑ እህቶች ወንድሞቻችን ትሪኒቲን ያውቁታል ወይ? እንደው አሁን ከአንደበት ከማለፍ እንደው ዘለል ብሎ በአብ በወልድ በመንፈስ ቅዱስ አምናለሁ የሚል ፕሮቴስታንት በአጠቃላይ እውነት ያምናል ወይ? ኦኬ አምናለሁ ከማለት ባለፈ እውነት ያውቃል ወይ? ሶስትነት አንድነትን ያውቃል ወይ? ይረዳል ወይ የሚለውን ሐሳብ በፈቃደኝነት በደንብ አድርገን በክርስቶስ ፍቅር እናወራለን። አንድ የመጨረሻ ሐሳብ ልንገራችሁ ተወዳጆች። ኦርቶዶክስ ስለሆናችሁ ሰዎችም ፕሮቴስታንት ለሆናችሁ ሰዎችም መልእክት ላስቀምጥ። ኦርቶዶክስ የሆናችሁ ወንድሞቼ በጣም በፍቅር እኔ ስለምትወዱኝ እኔ ስለምታከብሩኝ እዛ ቦታ ፕሊስ አይመጥንህም፣ በቃ ፕሊስ ባትሄድ ይሻላል የሚሉ ሐሳቦች ስታስቀምጡ ነበረ። ትክክል ናችሁ ተወዳጆች። እኔ ያ ቦታ አይመጥነኝም። ግን ልክ ክርስቲያን ስንሆን ግን ሁልጊዜም የማይገባን ቦታ ድረስ ዝቅ ብለን ነው የጌታችን የኢየሱስ ክርስቶስን ወንጌል መስበክ ያለብን። ልክ ስላችሁ እንዴት ነው? ለምሳሌ አንድ ወታደር ሲቪል ልክ ከለበሰ በቃ አንድ ሲቪል ነው፣ ሲቪሊያን ነው። እንደማንኛውም ሰው ዕቃ ይገዛል፣ እንደማንኛውም ሰው ይመገባል፣ እንደማንኛውም ሰው ይሄዳል፣ እንደማንኛውም ሰው ይጓዛል። ነገር ግን ልክ የትግል ልብሱን ሲለብስ የግዳጅ ልብሱን ሲለብስ ግን ለሀገሩ ዘብ የቆመ ወታደር ነው። ስለዚህ ብዙ ነገሮች ይቀራሉ ማለት ነው ከዛ በኋላ። እና በዛ አንግል ተረዱን። እሺ ተወዳጆች፣ በዛ አንግል ተረዱን። ሳይገባን ቀርቶ አይደለም። የሰዎች ዘለፋ፣ የሰዎች ትችት፣ የሰዎች ስድብ ለእናንተ ብቻ እየተሰማ ለእኛ ሳይሰማ ቀርቶ አይምሰላችሁ። ሁሉን ነገር እንታዘባለን። ግን ክርስቶስ በፍቅር ዓለምን እንደገዛ እኛም በክርስቶስ ክርስቲያን የሆንን ሰዎች ደግሞ ሌሎችንም በፍቅር እንግዛ ከሚል እንጂ እንደ ሰውኛማ ምን ጭራሽ አለመውራትም ይቻላል። ሌላው ፕሮቴስታንት ወንድሞቼ እባካችሁን ወንጌል መበሻሸቅ አይደለም። ከፉክክር መንፈስ ውጡ።
ምክንያት የሆናችሁ ነገሮችን ለማጤን ምክንያት የሆናችሁ ነገሮችን ለማዳመጥ ሞክሩ። ካልሆነ ግን ስለ እውነት ይሄ ስሜቴነት ለክርስትና ጸር ስለሆነ በሁለቱም በኩል እንደሰላ ሰይፍ ሰዎችን ያጠፋል፣ ሰዎችን ይሰይፋል። እና ፕሮቴስታንት ወንድሞቻችን የስ በቃ ገሌ ይሄው ፈለገን ዘለፈው ይታባል ይሄው እንዲያለው ምናምን እንዲህ አይነቱ ነገር የዘላለም ሕይወትን አይሰጥም። ፕሮቴስታንት ወንድሞቼ እንዲህ አይነቱ ነገር የዘላለም ሕይወትን ስለማይሰጥ በቻላችሁት አቅም ፍትሃዊ ሁኑና ከሁለቱም አንግል እየተወራ ያለው ሐሳብ ምንድነው? ኦኬ ማን ነው ምክንያት የሆኑ ሐሳቦችን ያቀረበ ያለው? ማን ነውስ ምክንያት ሳይሆን እንዲሁ በዘፈቀደ አፉ ላይ እንደመጣለ እየተናገረ ያለው የሚለውን ነገር ፍትሃዊ አይምሮ ኖሯችሁ ሌላ ጊዜ ተከታተሉ። በእርግጥ ለብዙ ፕሮቴስታንቶች ይህን ማስተዋል አይጠበቅብንም። እግዚአብሔር የተመሰገነ ይሁን። ብታምኑም ባታምኑም ከዛ ላይ ከወጣን በኋላ አንዲት በውጭ ዓለም የምትኖር እህታችን ከኦርቶዶክስ ቤተክርስቲያን ወጣ ፕሮቴስታንት ሆነ ጥምቀት ልትጠመቅ አንድ ቀን ቀርቷት ይሄን ውይይት ካየው በኋላ ግን ትንሽ ግራ ተጋብቻለሁ፣ እየሄድኩበት ያለው መንገድ ክርስቶስ ያለበት ቤት አልመስል ስላለኝ ዳግም ከእንደገና ቤተክርስቲያንን ላውቃት እፈልጋለሁ ብላ መልእክት አስቀምጣልናለችና ይሄ ትልቅ ድል ነው። በውስጥ መስመር ደግሞ ሳይጽፉልን ብዙዎች ቆይ ይሄ ነገር እንዴት ነው ያሉ ብዙ ፕሮቴስታንቶች ይኖራሉ። እግዚአብሔር የተመሰገነ ይሁን። ለማንኛውም ሰው ዛሬ ምንድነው የምናደርገው? ፕሮቴስታንት እህት ወንድሞቻችን እኛ በስላሴ እናምናለን። ኦኬ እኛ ትክክል ልክ መጽሐፍ ቅዱስ እንደሚለው ትምህርተ ስላሴ በአብ በወልድ በመንፈስ ቅዱስ ኦኬ ምን እንደሚለው መጽሐፍ ቅዱስ እንደሚናገረው መጽሐፍ ቅዱስ እንደሚለው እናምናለን የምትሉ ፕሮቴስታንቶች ካላችሁ አንዳንድ ቁጥር ጻፉልኝ አስገባችኋለሁ። በደንብ አድርገን እናወራለን። ታዲያ በፍቅር ነው የምናወራው። እሺ የኔ ተወዳጆች በፍቅር በሐሳብ እንለያያለን፣ በእምነት እንለያያለን። ያው ልዩነታችን እንዳለ ሆኖ ግን ነገሮች ያው ወንጌል አይደለም የምናወራው። በፍቅር በደንብ አድርገን ዲስከስ እናደርጋለን። እግዚአብሔር መንፈስ ቅዱስ ለሁላችን ሚስጥሩን ጥበቡን ይግለጽልን። ዮኒ እንደምን አመሻችሁ። እንዴት ነው ማችን ፈለገ አትናቴዎስ? ሁሉ ሰላም ነው? እንዴት ነው ዮኒ? እግዚአብሔር ይመስገን። ተሙዬ ሰላም ብያለሁ። አሁን የገባችሁ ወንድሞች ሰላም ብያለሁ። ከታችም ያላችሁ ሰላም ብያለሁ። ታፕ ኮፒ ሊንክ እያደረጋችሁ እንቀጥላለን። መልካም ወደ ውይይታችን ንግባ። ሌሎችን ፕሮቴስታንት እህት ወንድሞች ካላችሁ እናስገባችኋለን። ያው የኛ ቻሌንጅ ምንድነው? ፕሮቴስታንት የሆኑ ወንድምቶቻችን በትሪኒቲ አያምኑም ነው የሚሉ። አያምኑም ስንል ምክንያት አለን። በፍቅር በጥላቻ በጸብ ሳይሆን በፍቅር ምክንያታችንን በደንብ አድርገን እናበራራለን። ፕሮቴስታንት የሆኑ እህቶች ወንድሞቻችንም ደግሞ የምናነሳቸውን ጥያቄዎች በመጽሐፍ ቅዱስ ማስረጃ በመመለስ በትሪኒቲ እንደሚያምኑ መጽሐፍ ቅዱስ መነሻነት እንዳላቸው በደንብ አድርገው ይመልሱልናል ማለት ነው። ቀደም እንዳልነው እግዚአብሔር መንፈስ ቅዱስ ለሁላችን ሚስጥርን ጥበብን ይግለጽልን። እሺ ዳዊት አቤት ይሰማ? ትንሽ ድምጽ ርቋል። አሁንስ አይሰማ? አይ ድምጽ እኮ ይሰማል። እኔ ያልኩት ትንሽ ድምጽ ርቋል፣ በጣም ርቋል። አሁንስ አሎ አይሰማ? ሄድፎን አድርገህ ነው ዳዊት? የለም ኤርፎን። እሺ በቃ በቻልከው አቅም በደንብ እንዲሰማን ድምጽ ይሰማናል፣ ግን ትንሽ ራቅ ስላለ ስልክን ወደ አንደበት አስጠጋውና አውራለሁ። ኔትወርክ ነው። ኔትወርክ አይደለም። እሺ ችግር የለውም። ዳዊት ከየት ቤተ እምነት ነው የመጣኸው? ወንጌላዊ አማኝ። የወንጌል አማኝ እኮ የሚባል ቤተ እምነት የለም ዳዊት። የጠየኩ ከየት ቤተ እምነት ነው የመጣኸው የሚል ነው። ፖለቲካ ነው። አሁን አንተ ፖለቲካ አትስራ። ምን ማለት ነው ፖለቲካ? እኔ ወንጌላዊ አማኝ። የጠየኩ ቆይ ዳዊት እዚህ ጋር ያሉት ፖለቲካ ምን ማለት ነው? አማኞች በጣም የምንኮራው ሰዎች ነን። ኧረ እኔ ታፍራለህ አላልኩኝም ዳዊት።
እኔ እኮ ነገሬን እኮ በፖዚቲቭ ሆነ ብታደምጠኝ እዚህ ደረጃ ራሱ ባልደረስን። ፖለቲካ ምን ማለት ነው ዳዊት? እድሜ ለኤፍሬም 5 አማልክት ጣዖት እንደሚታመልኩ አሳየን ዳዊት። እሺ እድሜ ለኤፍሬም እድሜውን ጸጋውን ጨምሮ ይስጥልን። ፖለቲካ ምን ማለት ነው? ፖለቲካ ምን ማለት እንደሆነ ታውቃለህ? ግን አንተ ቆይ ዳዊት፣ አሁን ሲጠየቅኩኝ ዳዊት ጣዖት ነው ዳዊት ወንድማችን የምታውቀውን ወንጌል እዚህ ውስጥ ላሉ ሰዎች መስበክ አትፈልግም ዳዊት? ገድላት ታምናለህ? ገድላት ድርሳናት ምናምን ስለ ሁሉም ነገር መልስልሃለሁ ዴቭ፣ ምንም እንዳታስብ። እኔ ከምናነሳው ርዕስ ውጭ መልስልሃለሁ። ጌይ የሆነ ኢየሱስ ነው የሚታመልኩት። ጌይ ባጭሩ እንደዚህ አይነት ኔጌቲቭ መልሶችን እና በክርስቶስ ላይ ንቀቱን ስትመለከቱ ፕሮቴስታንቶች እንደሆኑ ልትረዱ ይገባል። ስማቸው በራሱ ያዳፍራቸዋል። በውስጣቸው ያለው እርኩስ መንፈስ አይነት ክፉ ነገር እንዲናገሩ ያደርጋቸው። ስድብም ኮመንት ላይ ካያችሁ ገስት ላይም ገብተው ጸያፍ ነገር ከተናገሩ ፕሮቴስታንቶች ስለሆኑ ጌታ ኢየሱስ ይቅር ይበላችሁ ብቻ በሏቸው። ኦኬ፣ ከዛ ውጭ ሌላ ምንም አያስፈልግም። በቃ አይገርምም? እንደዚህ አይነት ነገሮች ካያችሁ ኦብቪየስሊ የማንም አይደለም። ክርስቲያን እንደዚህ ብሎ አይናገርም። ክርስቲያን እንዲህ ብሎ አይለምም። አንድ ክርስቲያን አሁን እሱ የተናገረው ንግግር መናገር አይደለም መስማት ራሱ ይሰቀጥጠዋል፣ ይከብደዋል። ስለእንደነዚህ አይነቶቹ ሰዎች እግዚአብሔር አምላክ ትዕግስቱን እንዲሰጣቸው ለምኑ እና ስድብ ካያችሁ በቃ የፕሮቴስታንቶች ስለሚሆን እግዚአብሔር ይቅር ይበላችሁ እያላችሁ ፍቅር ብቻ አስጧቸው። ኦኬ፣ እንደዚህ ያደረግን እንቀጥላለን። እሺ ቴንክ ዩ ልደት። ምን አለ መሰላችሁ በቻላችሁ ታቅም አሁን የምናወራውን ሀሳብ ለማውራት ፕሮቴስታንት የሆነ ሰው በአጠቃላይ መግባት የለበትም። ምን እላችሁ ፈልጌ ነው፣ ስሜታዊ የሆናችሁ ሰዎች ባትገቡ ይመረጣል። ፕሮቴስታንት ሆናችሁ ግን ስሜታዊ የሆናችሁ ሰዎች ባትገቡ። ለምን አንዳንድ ጊዜ ስሜታዊ የሆነ ሰው ልክ እንደ ቅድሙ ወንድማችን በመንፈስ ሳይሆን የሚመራው በስጋዊነት ነው እና በጣም ደስ አይልም። አሁን እንደዚህ ምንም ኦርቶዶክስ የሆኑ ሰዎች ለምሳሌ ሰሙት የሆነ ነገር ተናገረ፣ ከዛ በሸቃቸው፣ ከዛ ሰደባቸው፣ ከዛ እናንተ የምታመልኩት ኢየሱስ እንደዚህ ነው ምናምን አለ። ሰዋት ምን ፍሬ ያፈራው? ምንም። ወንጌል መሆን ያለበት ግን ሰዎች ላይ ፍሬ የምናፈራበት ነውና እባካችሁ ስሜታችሁን ተቆጣጥራችሁ ማውራት የምትችሉ ብቻ ትመጣላችሁ። ዛሬ ርዕሳችን ምንድነው? ፕሮቴስታንት እህት ወንድሞቻችን በትሪኒቲ አያምኑም፣ አያውቁትም። ምክንያት አለን፣ እሱን እናሳያለን። እናውቃለን፣ በመጽሐፍ ቅዱስ የማስረጃ ይሄው ፕሩፍ ማድረግ እንችላለን የሚሉ ፕሮቴስታንቶች ካሉ እናስገባቸዋለን፣ በፍቅር እናወራቸዋለን። መልካም እንቀጥል። እሺ ኪሩቤል ምናልባት ስልክ ገብቶበት ስለሆነ ሊሆን ይችላል፣ ስልክ ገብቶበት ሊሆን ይችላል። እድል እንስጠው። እስከዛ ሀኒቾ የሚል አካውንት አለ መሰለኝ። ሰላም ናችሁ? ሰላም ሀና፣ እንደምን አለሽ? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣሽው ሀና? ጴንጤ ነኝ እኮ። ከየት ቤተ እምነት? ወይም ደግሞ ማለት ጴንጤ ነኝ፣ ፕሮቴስታንት ነኝ አልኩ ነው። አዎ ምን አለ መሰለሽ፣ ፕሮቴስታንትም ጴንጤም የሚለው ስም የቤተ እምነት ስያሜ አይደለም ሀና። ምን ለማለት ፈልጌ ነው? ፕሮቴስታንት፣ ጴንጤ፣ የወንጌል አማኞች ምናምን የሚሉት እነዚህ ስያሜዎች የተለያዩ ቤተ እምነቶች በጋራ የሚጠሩበት ስያሜ እንጂ የአንድ ቤተ እምነት ስያሜ አይደለም። ስለዚህ ቤተ እምነት የት ነው ብዬ ጠየቁት። ለዛ ነው ሀና። እሺ ቃለ ሕይወት ከቃለ ሕይወት መልካም። አየሽ አሁን ቃለ ሕይወት ቤተ እምነት ነው። ፕሮቴስታንት አይደለሽም ግን እያልኩኝ አይደለም፣ ጴንጤ አይደለሽም እያልኩኝ አይደለም። ያው ከተረዳሽኝ፣ አዎ ፕሮቴስታንት ነሽ፣ አዎ ጴንጤ ነሽ፣ ግን ቤተ እምነት ደግሞ የት ነው ሲባል ይሄ ቃለ ሕይወት ነው። መልካም እህታችን ሀና እንኳን ደህና መጣሽ። ልደት ሲል አንተ ድል ስጥ። ቴንክ ዩ ሀና፣ እንዴት ነሽ? ሁሉ ሰላም?
ሀና ይሰማል ገና ነኝ አልኩ አለን። እሺ ጥያቄዎችን እንጠይቅሻለን። በስላሴ ዙሪያ ነው ዛሬ ርዕሳችን እና አንድ ጥያቄ እጠይቅሻለሁ። እሱን መሰረታዊ የምጠይቅሽን ጥያቄ በአግባቡ በማዳመጥ መልስ ትሰጭኛለሽ ማለት ነው። ኦኬ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው አይደል? መንፈስ ቅዱስስ የእግዚአብሔር ምንድን ነው? መንፈስ ቅዱስ ከአብ የሚሰርጽ ነው፣ ሰራጺ ነው። ምንድን ነው ነው የእግዚአብሔር ምን? ልክ ኢየሱስ የእግዚአብሔር ልጅ ነው እንደሚባለው መንፈስ ቅዱስስ የእግዚአብሔር ምንድን ነው? ምንም አይደለም፣ እሱ ራሱ እግዚአብሔር ነው። ምንም አይደለም። በደንብ አስተውለሽ። እሱን አይደለም የጠየቁሽ እኔ። አሁን ኢየሱስ የእግዚአብሔር ልጅ ነው ያለሽ አይደለ? ታያለሽ አይደል? አሁን ኢየሱስ ምንድን ነው ስልሽ የእግዚአብሔር ልጅ ነው። ኢየሱስ ማን ነው ስልሽ አሁን የእግዚአብሔር ልጅ ነው ብለሽ ነው ትፈልሽ አይደል? ልክ እንደዛው መንፈስ ቅዱስ ኢየሱስ የአብ ልጅ ነው እኮ። ኢየሱስ የአብ ልጅ ነው ብለሽ ነው የምትመልሺው። ከአብ የሚሰርጽ ከአብ የሚሰርጽ ነው። መንፈስ ቅዱስ ሰራጺ ነው። ገብቶኛል። እሱን አይደለም የጠየቅኩሽ ያለሁት። ይሰርጻል አይሰርጽም አይደለም ጥያቄ። እንደዛ ብለሽ ብጠይቅሽ እንደዛ ብለሽ ነበር የምትመልሽ። የኔ ጥያቄ ልክ ኢየሱስ የአብ ልጅ ነው እንደሚባለው መንፈስ ቅዱስስ የአብ ምንድን ነው? ነው የማውቀው። ለአብ ምን እንደሆነ አላውቅም፣ ግን እሱ ራሱ እግዚአብሔር ነው። መንፈስ ቅዱስ እግዚአብሔር ነው። አንድ እግዚአብሔር አለ። መንፈስ ቅዱስ እግዚአብሔር ነው ወይ? የጠየቁሽ መንፈስ ቅዱስ እግዚአብሔር ነው ወይስ? ለዚህ ነው እኮ የስላሴ ትምህርት በፕሮቴስታንቱ ዘንድ እጅግ በጣም ተክዷል ወይም ተሸምጥጧል የምንለው የጠራ ነገር ስለሌለው ነው። ስለዚህ ይህን ጥያቄ እንደ በእኔ እነሱን ምናልባት ላላቅ እችላለሁ፣ ወንድሞቼን ጠይቄ እረዳለሁ። ግን ፕሮቴስታንቶች ማለት አትችልም። በእኔ እውቀት ልክ ነው የመለስኩ እኮ ልደትዬ። ምን ነው አሁን ማን ነው? ሀናን ጥያቄ ልጠይቅሽ። የደህንነት ትምህርት ተምረሻል? ማር እንዴት እጠመቃለሁ? ተምሬያለሁ። ትምህርት ስትማሪ ሳትዋሺ ምትነግሪኝ ሚስጥረ ስላሴን ተምረሻል? ሚስጥረ ስላሴን ተምረሻል? 33 ዓመት ነው። በ15 ዓመቴ ነው የተማርኩት። ደህንነትን የተማርኩት ነው። ቆይ ልንገርህ። ስለዚህ ሚስጥረ ስላሴን ነው ብልሽ፣ ሚስጥረ ስላሴን ወይም ስለ ስላሴ ደህንነት ትምህርት ስትማሪ ተምረሻል ወይ ነው ጥያቄው። ከተማርሽ ይህንን እንዴት አላወቅሽውም ታዲያ? አሁን የጠየኩሽን ጥያቄ ነው ወይስ ይህንን አላስተማሩሽም አስተማሪዎቹ? አይ ተምሬያለሁ። አንደኛ ረዥም ጊዜ ነው፣ ሁለተኛ ደግሞ ሰራጺ ነው ተብዬ ነው የተማርኩት ከአንተ ባላውቅም ማለት ነው። እሺ ሌላ ጥያቄ ልጨምርልሽ፣ የመጨረሻ አንድ ጥያቄ ልጨምርልሽ። አዲስ መደበኛ ትርጉም መጽሐፍ ትቀበያለሽ? ግን አዲስ መደበኛ ትርጉሙን ተወውና ትክክለኛውን ያንን የድሮውን ጠይቀኝ። እሱን ስላላነበብኩት አላውቅም። አዲሱ መደበኛ ትርጉም ትክክለኛ አይደለም ማለት ነው። በቃ ከዛኛው ልጠይቅሽ። ኖ እንደዛ እያልኩ ሰውን አንብቤው አላውቅም። የድሮውን ነው የማውቀው ነው ያልኩህ። አንብበሽ ማታውቂም ከሆነ እኔ ላንብብልሽ። እሺ እዛ ላይ ምን እንደሚል ላንብብልሽ እና ትነግሪኛለሽ። የእናንተው መጽሐፍ ስለሆነ ማለት ነው። እሱ ላይ ላንብብልሽ እና ትቀበያለሽ። ካሜራ ላይ አድርገውና ካሜራ ላይ አድርገውና 66 እንደሆነ ሊያው። እሺ አተልቀኝ ፈለገ። እሺ ማየት ማመን ነው። እውነት ነው። እሺ ይታያል። ይታይሻል እህቴ? ይታያል? ሀና ሀና
ለሌሎቻችሁ ሲታያል ያላችሁ ሰማያዊ መጽሐፍ ይታያል። ይታያል። ሲሶማ ያውቀዋል። እኔ ጋር ጥቁር ነው። ኔትወርክ ነው የእሷ ኔትወርክ ቢጠቁር ነው የሚሻለው አንቺ ጋር ጌታን ካሜራው ከኔ ኮን ጠረግ ላድርግልሽ። እሺ አይ ኔትወርክ አኩሉ ቀይ ራሱ አብርቶባታል ልደትሻ። ሲስ ልደት እኔ ቶሎ መልሹ፣ ጥያቄ ወደ እኔ ሊዞር ነው። ቶሎ መልሹ ኔትወርኩን። ምን አልሽኝ? ላንብብልሽ? እሺ በቃ ካላመንሽኝ፣ ሌሎቹ ይኸው ፕሮቴስታንት ወንድሞችሽ አይተውታል። አዎ ይታያል ብለዋል። ምሰሚ ከሆነ ላንብብልሽ። ሀና ካሜራው እየሰራልኝ አይደለም፣ አይታየኝም። እሺ በቃ አሁን ሌሎቹ አይተሻል እኮ አይደለም ሀና፣ ድምጻችን የሚሰማሽ ከሆነ ኔትወርክ ስለተቆራረጠ ነው ያላየሽው እንጂ ልበት አሁን መጣ ጌታን ይታያል። አሁን አየሽው አይደል? የእናንተ መጽሐፍ ነው። አሁን ይሄ የእናንተ መጽሐፍ ነው። መጽሐፍ ቅዱስ አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር ይላል። የ66 የፕሮቴስታንት መጽሐፍ ነው። ይኸው 66ቱን ብቻ የያዘ መጽሐፍ ነው። እሺ እና እዚህ ላይ ያለውን የሥላሴ አስተምሮ አነብልሽና እውነትም እስኪ ፕሮቴስታንት በሥላሴ ያምናል አያምንም የሚለውን በዛው ታየዋለሽ። እየተማመንን እንሄዳለን ማለት ነው። ልደት አንድ ጊዜ ይቅርታልና እናገር አንድ ጊዜ ለምን ትናገሪያለሽ? ላሳይሽ፣ እኔ ላሳይሽ እንጂ ላሳይሽ። ይኸው አይ ሲሳይ ስለገባ አውርደኝ። እኔም በቃ ውረድ። አልገባንም። ሲሳይ ስለገባ ማለት ብያለሁ እኮ መጀመሪያውን። እስከ ሲሳይ ጋር ምን አገናኘው? ምንድን ነው የምትወርጂው? ሀና እህታችን በመጀመሪያ ተረጋጊ ፕሊስ። መውጣት ከፈለግሽ ነግሪኝና እኔ አስወርድሻለሁ፣ ችግር የለውም። ግን ስለ እምነትሽ የምትመሰክሪው ሰዎችን ብለሽ ነው እንዴ? ያ እኮ ብቻ ንገሪኝ፣ ችግር የለውም። እሱ ቁጭ ብሎ እዚህ እኔ ማውራት አልችልም። ስለዚህ ቦርድ ይሻለኛል። እሱ እንደለመደው ማይክ አይከፍትም። ሀና ተረጋጊ። ማይክ አይከፍትም፣ ምንም ነገር አይናገርም። አንቺ ስለ እምነትሽ ብቻ ነው የምትነግሪን። እሺ እኛውን ትልቁ ቁም ነገራችን የአንቺና የሲሳይ ጉዳይ አይደለም። ትልቁ ቁም ነገራችን የመጽሐፍ ቅዱስ ትምህርት ነው። ስለዚህ ጉዳዩን ወደ አንቺና ወደ ሲሳይ አታዙ። አሁን ይሰማል አይደለ? ሲሳይ ግን እንዳትስቅ በተቻለ አቅም ፕሊስ። ለመማማር ነው የመጣ ነው። ኦኬ እንዳትስቅ። ይሰማል አይደል ሀና? አሁን ሀና አሁን ማነብልሽን ትምህርት እቀበላለሁ ወይስ አልቀበለው ማለት ትቻለሽ? እንደዚህ ይላል እንደዚህ ይላል። እሺ በዚህ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 28 ላይ እንደዚህ የሚል ቃል አለ። ቃሉን አነብልሽና ከዛ ማብራሪያውን ነግርሻለሁ። እንደዚህ ይላል ከቁጥር 28 ላይ ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። አብ ለወልድ ይገዛል ይላል እዚህ መጽሐፍ ላይ። አብ ለወልድ ይገዛል፣ ይቅርታ ወልድ ለአብ ይገዛል ይላል። ወልድ ለአብ ይገዛል ይላል አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 28 ላይ ወልድ ለአብ ይገዛል ይላል። ይህንን መጽሐፍ ተቀበያለሽ እንደዚህ የሚለውን? ምክንያቱም ጳውሎስ ማለት ነው ሁሉን አስገዛለት፣ በሰማይም በምድር ሁሉን አስገዛለት ብሎ በትክክለኛው መጽሐፍ አንብቤዋለሁ። ስለዚህ ትክክል ይገዛል። አሁን ማብራሪያው ለአብ ይገዛል። በምንድን ነው የሚገዛው ወልድ ለአብ?
ሁሉን አስገዛለት፣ ሁሉን ላስገዛለት እሱ ደግሞ ይገዛል። ተጽፏል፣ እንደዚህ ተብሎ ተጽፏል። አንብቤዋለሁ። ምን አይነት መገዛት ነው የሚገዛው ወልድ ለአብ? ምክንያቱም ኢየሱስ ፍጹም ሰው ፍጹም አምላክ ነው። ስለዚህ ላንብብልሽ አሁን ስለዚህ እሱ በስጋው አምላክ አለው። ስለዚህ ይገዛለታል። አሁን ላንብብልሽ፣ አሁን ቀጣዩን ላንብብልሽ በምን እንደሚል የእናንተ መጽሐፍ በምን ይገዛል እንደሚል ላንብብልሽ። ሆን ብዬ ነው ያንቺን ማብራሪያ ለመስማት ብዬ ነው የጠየቅኩሽ። የራስሽ የፕሮቴስታንት አስተማሪዎች ምን አሉ መሰለሽ? ወልድ ራሱ ለእርሱ ይገዛል ይልና ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉ ነገር ካስገዛለት በኋላ እርሱ ደግሞ የአስተዳዳሪው ራስ ለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል ይልና በስላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው ይላል። ወልድ ለአብ የሚገዛው በአስተዳደር ነው። እንደዛ ነው የምታምኙ? እንደዛ ይላል እዚህ መጽሐፍ ላይ። ግን ወልድ ለአብ እንደሚገዛ አውቃለሁ። ሁሉን ላስገዛለት እርሱ ደግሞ ይገዛል ይላል መጽሐፍ ቅዱስ። የፕሮቴስታንት መጽሐፍ ላይ ወልድ ለአብ የሚገዛው በአስተዳደር ነው፣ አብ በስላሴ አካላት ላይ የበላይ አስተዳዳሪ ነው ብሎ የፕሮቴስታንት መጽሐፍ ቅዱስ ማብራሪያው ላይ እንደዚህ ብሎ እምነታቸውን ገልጸዋል። ትቀበያለሽ? ይህን እንደዚህ ነው የስላሴ ትምህርት? ይህንን አልቀበልም፣ ግን በአስተዳደር ይገዛል የሚል ትርጓሜ እንደሌለው አውቃለሁ። ግን ሁሉን ላስገዛለት እርሱ ደግሞ ይገዛል ተብሎ በአስተዳደር ይገዛል። አሁን ማን ነው ልክ? ሀና አሁን እዚህ ላይ መጽሐፍ ቅዱሱ ላይ ያለው ሀሳብ ነው ልክ ወይስ አንቺ ነሽ ልክ? አሁን እኔ ከራሴ አይደለም ያነበብኩልሽ፣ የተጻፈውን ያነበብኩልህ። አሁን ትክክለኛ የስላሴ ትምህርት ያለው እዚህ መጽሐፍ ላይ ነው ወይንስ የአንቺ ጭንቅላት ውስጥ ነው? ማን ነው ልክ? ማን ነው ልክ መሆኑን የሚነግረን? እዚህ ጋር ማብራሪያ ነው ያነበብክልኝ። አሁን እምነታቸውን ያስቀመጡት እዚህ ጋር እያብራሩ ያስቀመጡት እምነታቸው ነው ለእናንተ ምናልባት ያስቀመጡላችሁ። ሀናም ጥሩ መረዳቱ እንዲኖራት ከመጽሐፍ ቅዱሱ በላይ የተጻፈው የመጽሐፍ ቅዱሱ ዋና ክፍል ሆኖ ከመስመሩ በታች ያለው ክፍል ደግሞ የፕሮቴስታንት ስኮላሮች ያስቀመጡት ሀሳብ ነው። ምን ማለት ነው? ሀና የፕሮቴስታንቶች ስኮላሮች ባስቀመጡት ልክ ነው እንጂ አንቺ የቤተክርስቲያኖች ትምህርት አንቺ ልክ በቤትሽ አይ ነው እኔ የሚመስለኝ እንዲህ ነው ባልሹ አይደለም ማለት ነው። ትምህርታችሁ ይሄ ሆኖ ተቀምጧል። ምኑ ላይ? መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ላይ እንዲህ ተብሎ ተጽፏል። ዊ ነው ልደት አንብቦልሻል። የእሱ ጥያቄ የፕሮቴስታንት ስኮላሮች ያብራሩትን ሀሳብ ትክክል ነው ወይስ አይደለም ነው። በዛ መንፈስ ተረጂው ለተሻቀጥል ይቅርታ። ስለዚህ ዋናው ጥያቄ በፕሮቴስታንቱ የስላሴ አስተምሮ ውስጥ ወልድ ለአብ የሚገዛው በአስተዳደር ረገድ ነው ብሎ የስላሴን ትምህርት አፋልሷል። ይሄ እንግዲህ የሁላችሁንም ፕሮቴስታንቶች የሚወክል የእምነት መግለጫ የሆነ መጽሐፍ ነው። ማብራሪያውን እዚህ ላይ ያስቀምጣችኋል። ስለዚህ ሁላችሁም ተስማምታችሁ ባሳተማችሁት ባስቀመጣችሁት መጽሐፍ ላይ ወልድን ለአብ ይገዛል ብላችሁ አስቀምጣችኋል። ስለዚህ የስላሴ ትምህርታችሁ የተምታታ ነው የምንለው ከዚህ የተነሳ ይህንን አንቺውን አልቀበለውም አልሽ አይደለ? አንቺ ማትቀበዩ ከሆነ ትክክለኛው ትምህርት እዚህ መጽሐፍ ላይ የተጻፈው ነው ወይስ አንቺ ልብ ውስጥ ያለው ነው? አዲሱ መደበኛ ብለክ ያመጣከውን ሲጀመር መጽሐፍ ቅዱስ አላነበብኩም። ሲቀጥል ዋናውን አንብቤዋለሁ፣ እንደሚገዛ አውቃለሁ። ሁሉን ላስገዛ የሚል መጽሐፍ ቅዱስ ይሄንን አምናለሁ። ማብራሪያ ግን ይሄን ተቀበያለሽ? ይሄንን ተቀበያለሽ? ይሄው አዲሱ መደበኛ ትርጉም ተቀበያለሽ? ይሄንን መጽሐፍ ተቀበያለሽ? ከቨሩን ክፈተው እስኪ። ከቨሩን ክፍት አድርገው እስኪ። ከቨሩን ክፈተው። ክፍት እንደሆነ በምን አውቃለሁ? በቀዩም እኮ አለ እኮ እኛ ቤት አሁን በቀዩም ያለው እሱ። እግዚአብሔርን ልደት እየቀለድኩ አይደለም። ሲሳይ ከይቅርታ ጋር ከአንተ ጋር ማውራት አልችልም፣ በጥራት አልችልም። እግዚአብሔር ምስክሬ ነው። በቪዲዮ ላሳይሽ እኮ እኔ ልትረዳኝ አትችልም። ምንም ባላቅ ባይገር ልታግዝ አትችልም። ስለዚህ መሳቅ አትችልም። ከአንተ ይልቅ ፈለገ አትናቴዎስ ይረዳኛል። ስለዚህ አንተ ዝም በል፣ አንተ ዝም በል። አረ ስሜ እንዲሁ ተበላሽቷል። እናተይ ስሜን አታጥፊ ተይ እንዴ። እሺ ላንብብላት ከዚሁ ላይ የእናንተ መሆኑን እንድታቅ። ይኸው ይታይሻል አይደል? ይኸው ነግረኝን አላምንም። ፈለገ አትናቴዎስ ቢነግረኝ አምነዋለሁ። አንተ ብትነግረኝን አላምንም። ስለዚህ ጸጥ በል። አይ በቀዩ እንዳለ ነው እኮ ሊያሳይሽ ነው እንጂ ሊያሳይሽ እንትን ሊል አይደለም። ሲስ አንድ አይነት መሆኑን ነው ሁለቱ መሰለኝ።
አልፈልግም። በቃ ልደትሽ አስረዳኝ። ቀጥል። እሱ ከሚያስረዳኝ አልፈልግም። አንተ አስረዳት በቃ ትላለህ ፈለገ። ይኸው በቃ መጽሐፉ የእናንተ መጽሐፍ ነው የታተመው በባይብሊካ በሚባለው እንትን ነው። ሙሉ ህትመቱን እንግዲህ መጽሐፉን ገዝተሽ እንግዲህ ይሄ ሁሉ ነገር ልናነብ ነው እንዳለ ማስረጃዎቹ እዚህ ጋር ተቀምጠውልሻል። የኛ አይደለም የምትይ ከሆነ እንዳለ በየፕሮቴስታንት አዳራሽ የሚገኘው መጽሐፍ ይሄ ነው። በዚህ ሰዓት ላይ ሁሉም በአማርኛም በእንግሊዝኛም ስክሪንሾት በኦሮምኛም ያለው ወንድሞቼን እጠይቃለሁ። አድርጊ። እሺ ወንድሞች አድርጌዋለሁ። አንድ የመጨረሻ ጥያቄ ብቻ ላስከብልኝ። አንድ የመጨረሻ ጥያቄ ብቻ ልጠይቅሽ። አብ ለወልድ ምንድን ነው? ምኑ ነው? አብ ለወልድ ምኑ ነው? አባቱ ነው። አብ ለወልድ አባት ነው። ወልድ ለአብስ ምንድን ነው? እሺ መንፈስ ቅዱስስ ለአብ ምንድን ነው? ልጅ ነው አልኩ። ልደት አይ መንፈስ ቅዱስስ ለአብ ቅድም እኮ ምንድን ነው? መለስኩልህ። ልደት ሰራጺ ነው። ሰራጺ ነው እኮ አይደለም። እኔ አልኩኝ። መንፈስ ቅዱስ ለአብ ምንድን ነው ያልኩት። በደንብ ተረጋግተሽ አዳምጪው። መንፈስ ቅዱስ ለአብ ምንድን ነው ያልኩት። እየሰማሽኝ ነው ሀና? አብ አባት ነው አልሽኝ ለወልድ። ልክ አሁን ለምሳሌ አብ ለወልድ አባት ነው አልሽኝ አይደለ? አብ ለወልድ አባት ነው አልሽኝ። አብ ለመንፈስ ቅዱስስ ምንድን ነው ነው ጥያቄ። አብ ለመንፈስ ቅዱስ ምንድን ነው? አብ ለመንፈስ ቅዱስ እስትንፋስ ነው አልኩኝ። ልደት እና አብ ለመንፈስ ቅዱስ ፋስ ነው አልኩኝ። እሺ፣ አብ ለመንፈስ ሰራጺ ቅዱስ ነው። ነገር የመጽሐፍ ቅዱስ ማስረጃ ስጪ። እግዚአብሔር አብ ለእግዚአብሔር መንፈስ ወይ ቅዱስ ልደት ማለት የማልችለው ነገር ከሆነ ከእናንተ መማር የለብኝም። ለምን ትስቃለህ? አይ ከኛ አይደለም የምትማሪው እናንተ ቸርች የሚያስተምሯችሁ ጋር ሄደሽ ነው። ምክንያቱም የደህንነት ትምህርት ስትማሩ የስላሴ የሌለበት ደህንነት ትምህርት ደህንነት ሳይሆን ድህነት የሆነ ትምህርት ነው። ስለዚህ የስላሴ ትምህርትን ያላዘ የደህንነት ትምህርት ማንም አያውቅም። የድህነት ትምህርት ነው። ለዛ ቁጭ ብላችሁ ወደኋላ ተመልሳችሁ የስላሴን ትምህርት አስተምሩን እያላችሁ ልትጠይቁ ይገባል። ኦኬ። ለዛ ነው ፕሮቴስታንት በስላሴ ዙሪያ ላይ ያላችሁ እምነትና ትምህርት የተምታታ ነው የምንለው ከዚህ የተነሳ ነው። እና አጥኚ፣ አስተማሪዎችን ጠይቂ። አብ ለወልድ ምንድን ነው? አብ ለመንፈስ ቅዱስ ምንድን ነው? የስላሴን ትምህርት አስረዱኝ ብለሽ ጠይቂያቸው። እሺ እኔ ጨርሻለሁ። እሺ ሀና ተወዳጅ እህታችን ይህን ሀሳብ ያነሳንበትን ነገር በቀናነት እንድትረጁ እንፈልጋለን። ትምህርተ ስላሴ ላይ ምንም አይነት መሰረታዊ እውቀቱ እንግዲህ የለሽም። አሁን እንግዲህ ከተመለከት ነው ማለት ነው እንዳልሽው። እንደውም አማራጭ ስታጭ ምናልሽን እንደው እናንተ ብታሰብሩኝ ምን አለ የሚል ሀሳብን አነሳሽ። በመሰረቱ እንደዛ መሆን የለበትም። ወንጌልን እናደርስላችኋለን ብላችሁ ከምታስቧቸው ኦርቶዶክሳውያን በጨለማ ውስጥ ናቸው ብላችሁ ከምታስቧቸው ኦርቶዶክሳውያን እስቲ ትሪኒቲን አስረዱን አይባልም ነው። ምክንያቱም እኛ ኦርቶዶክሳውያን ብርሃን የሆነውን ጌታ ኢየሱስ ክርስቶስን እያመለክን በብርሃን ያለንን ብለን ስለምናምን በጨለማ ውስጥ ናቸው ሰዎች ምንም ስለ ትሪኒቲ ስለ ነገረ ድነትም ስለ ሌሎች ነገሮችም አስረዱን አንልም። እንደዛ አንልም። ሰው ሀና ምን አይነት ነገሮችን ነው እንድትመለከች የፈለግ ነው መሰለሽ? በትምህርተ ስላሴ ዙሪያ ይሄን ያክል በጣም ሰፊ ክፍተት እያለ ነው ስለ ክርስቶስ ገብቶኛል እያልሽ ነው ያለሽው። ይሄ በጣም ትልቅ ጥያቄ ምልክት በአይምሮሽ ሊፈጠር የሚገባ ነገር ነው። ከእንደገና የዛሬ 30 ዓመት ተምሬያለሁ ያልሽው የዛሬ 30 ዓመት በፊት የሰራሽውን ስህተት ከእንደገና ወደኋላ ተመልሰሽ ልታስተካኪው ይገባልና እኛ ያስገባንሽ በአንቺ ለማልገጥ ህይወት ተመልከቷት እውቀት የላት ለማለት ምናምን አይደለም። ይልቁኑ ይሄንን ትልቁን ነጥብ እንድታሰዩ እንድትመለከቹ ነው። እንግዲህ ዛሬ ክርስቶስ ገብቶኛል
ብለሽ ቆመሽ ሳለ ትምህርተ ሥላሴ ግን በጣም ግራ ገብቶሻል። ትምህርተ ሥላሴን ያልተረዳ ሰው ስለ ክርስቶስ ምንም ብሎ መናገር አይችልም በነገራችን ላይ። ምክንያቱም የግራ መጋባት ይንጸባረቃል። እና ሀኒቾ የዛሬ 30 ዓመት በፊት የሰራሽው ስህተት ከእንደገና ፊክስ አድርጊ። በቻልሽው አቅም ዛሬ ከልደት ጋር ያወራሽባቸው ነጥቦች በተለይ በመንፈሳዊነት በመንፈሳዊ እልህ ህብረት የምታረጊበት ቃለ ሕይወት ቸርች እያንዳንዱ የሚያስቡሽን መምህራኖች እንደ ኦርቶዶክስ ሆነሽ ጠይቀሽ መጽሐፍ ቅዱሳዊ ምክንያት መጽሐፍ ቅዱሳዊ ምላሽ እንዳለው እንደሌሎች ይቀድርገሽ እንድትመለሽ በሁሉ ጊዜ ስም ጠይቃለን። ሀኒቾ እጅግ በጣም እንወድሻለን በክርስቶስ ፍቅር። ሰጣችሁኝ ትምህርት አመሰግናለሁ። እማራለሁ። እና ፈለገ በጣም ነው ሞት አመሰግናለሁ። እሺ አና እግዚአብሔር ያክብረልኝ። ከዚህ በፊት ኦርቶዶክስ ነበርሽ እንዴ? አይደለም ነው አሻለው ጴንጤ ነኝ፣ ግን ባለቤቴ ኦርቶዶክስ ነው። መልካም እሺ። እንግዲህ ሌላ ጊዜ ባለቤትሽ ስትመጪ እናወራለን። ከመውጣቷ በፊት ከኔ ጋር እንደ ስለሆነ የተወያየችው እኔ አሁን አንድ እንድትይዥ የምፈልገው ነገር ምንድን ነው? ሰው እግዚአብሔር አምላኩን ሳያውቅ እንደማይድን ግልጽ ነው። በቃ አብ ወልድ መንፈስ ቅዱስን ሳያውቅ ሰው አይድንም። ኢየሱስን ብቻ ገንጥለህ ብትማር ኦንሊ ጂሰስ ነው የምትሆነው እንጂ የሥላሴ አማኝ አትባልም። አብን ሳታውቅ ወልድን ሳታውቅ መንፈስ ቅዱስን ሳታውቅ ኢየሱስ ስላልክ ብቻ የዘላለም ሕይወትን በጭራሽ ነው ማታገኝ። ስለ አባቱ ሳታውቅ እንዲሁም ስለ መንፈስ ቅዱስ ሳትረዳ ነገረ እግዚአብሔርን ያላወቀ ሰው ድነት የለውም። እና የፕሮቴስታንቱ ትምህርት የመዳን ትምህርት ይልና ግን ሥላሴን የሚያካትት የመዳን ትምህርት አይደለም። አታገኝም። በፕሮቴስታንት የመዳን ትምህርት ውስጥ ትምህርተ ሥላሴ የሚል ወይም ደግሞ ሚስጥረ ሥላሴ ተብሎ በትምህርት ደረጃ ስለማይሰጥ ወገኖቻችን ጀስት ይዘዋት የሚመጡት ጸጋው በእምነት አድኗቸዋል የምትልና በአመንክ ቅስፈት ትድናለህ ኢየሱስ ጌታ ነው ነገሮችን ይዟቸውና ከዛ በቃ ትጠመቃለህ፣ ዝም ብለህ የሆነ ውሃ ውስጥ ትገባለህ፣ ትመጣለህ። ይሄ መዳን አይደለም። አሁንም የምመክርሽ እናንተ አስተምሩኝ ከሆነ የምትይው ወደ ቤተክርስቲያን መጥተሽ ብትማሪ እና ከባልሽ ጋር ተመሳሳይ ህብረት አድርገሽ ነፍስሽን ብታድኝ ይላል። እልህ አይደለም ሃይማኖት። በእልህ የሚፈጠር ምንም ለውጥ የለም። እውነተኛው ትምህርት ኦርቶዶክስ ጋር እንዳለ ሁላችንም እናውቃለን፣ ግልጽ ነው። የሥላሴ ትምህርት ደግሞ የመዳን ትምህርት ነው። ይሄንን የመዳን ትምህርት ደግሞ ጥሩ ምንጭ የምንቀዳው ከቤተክርስቲያን የምንቀዳ ከሆነ እልሃችንን፣ ኩራታችንን፣ ሌላ ፈተናዎቻችንን ወደ ጎን አድርገን የነፍስ ጉዳይ ነው አይደል? ባለቤቴ ኦርቶዶክስ ነው ክርስቲያን ብለሻል አይደል? አንቺ ወደዚህ ክርስትና መምጣት አለችሽ ለመናገር። ኤኒዌይስ ለተሻ እናመሰግናለን። ጥሩ መልእክት ነው። ሀኒቾ ሌላም ጊዜ ብቅ በይ፣ እሺ? አትጥፊ። ልኝም ምን እንደሆነ ንገሩኝሽ። ሀና ምናልባት መጨረሻ ላይ ያልኩሽን ነገር በደንብ አላዳመጥሽኝም ነበር መሰለኝ። እነዚህን ጥያቄዎች ፕሮቴስታንት ስለሆንሽ የፕሮቴስታንት መምህራኖችሽ ናቸው ሊመልሱልሽ የሚገቡት። ለምሳሌ እኔ ኦርቶዶክስ ነኝ። አንድ ያልገባኝ ነገር ሲኖር እስኪ አንድም ፓስተር እንደው ጠይቂ ሲያብራራልኝ አይደለም። ለምን መሰለሽ? ያ ሰው በጨለማ ውስጥ ነው ብዬ አምናለሁ እኔ። ስለዚህ በጨለማ ውስጥ ያለ ሰው ብርሃን ስለሆነው ኢየሱስ ይመሰክርልኛል ብዬ አላምንም። አንቺ ምን ታደርጊያለሽ? አይ ኦርቶዶክሳውያንን ልጠይቃቸው እና እነሱ ይመልሱልኝ ምናምን፣ ይሄ ትክክል አይደለም አካሄዱም። በመጀመሪያ ያለሽበት ትምህርት ስሁት እንደሆነ እንድታውቂ እንድትረጂ እኛ ማብራራታችን ይቀርብልህ አንቺ። በመጀመሪያ ግን ምን ታደርጊያለሽ? ቸርችሽ ትሄጂና እንደውም ሌላ ጊዜ ለአንቺ እድል ሰጥሻለሁ። ቸርችሽ ትሄጂና ህብረት የምታደርጊበት ቦታ መምህራኖችሽን ትጠይቂያቸዋለሽ። ኦርቶዶክስ የሆኑ ሰዎች በትምህርተ ሥላሴ ዙሪያ በትሪኒቲ እንዲህ አይነት ሀሳቦችን አንስተውልኝ ነበረ መልስ እፈልጋለሁ ብለሽ በመጽሐፍ ጊዜ ማስረጃ ትጠይቂያቸዋለሽ። ከዛ በኋላ የሰጡሽን ምላሽ ይዘሽ ትመጪና ከኛ ጋር ከእንደገና ሪቫይዝ እናደርገዋለን። ከዛ እውነት ማጋር ስህተት ደግሞ የቱ ጋር እንዳለ እንድታቂ ያው አጭር እና ግልጽ የሆነ መንገድን ተጠቀምን ማለት ነው። እና ኒቾ እንደዛ ነው የምናደርገው። ጠይቃለሁ ዛሬ ነገር ሳልን ጠይቃለሁ። እሺ አንድ ነገር ብቻ በጠይቃት ደስ ይለኛል። ሀኒቾዬ ሀኒቾ ያልተሰማው መሰለኝ። ሀና ሰማለሁ እኔ ድምፅ ታፍኗል። አሁንስ ወንድሜ አሁንስ ሀኒቾ በውስጥ ፎሎ መልሼልሻለሁ፣ አውሪኝ እሺ እህቴ። እሺ በቃ ፈለገ አውርደኝ በቃ አፊልኝ
እሺ ሰላም ነው። እሺ ያሬዶ እንዴት አለ? እኔም አንድ ሰላም ብዬ ልውረድ። ኧረ ሲሳይ አንተ በጣም ለማ ጥያቄውን ሳመልስ አትወርድም እንዴ? በፍጹም እኔ ወንድሜ በቀዩ ካሳየኝ እመልሳለሁ መጽሐፍ በቀዩ አንዴ እኮ አንዴ እኔ ጋር ቆይ ላውጣ ስትል እኮ ልትመልስ መስሎኛል። ይሄ መጽሐፍ በቀዩ አለኝ ትላለህ? እኔ ለማንኛውም ሰላም ክርስቶስ ከእኔም ከእናንተ ጋር ይሁን። ደህና አደሩልኝ። እወዳችኋለሁ። አይ ሲሳይ ምንድን ነው አታምንም እንዴ? ሲሳይን እንዳይወገዝ ቶሎ አውርዱት በእናትህ እንዴ። ኧረ ቅድም ስንት ሰዓት እንዴ? ልጅ 24 ሰዓት ነው እንዴ ለሚገባው እንዳታስብሉኝ። ጠዋት ረዥም ሰዓት ነበርኩ ላይ። ኦኬ እሺ ሲስ ኤርሚ ሰላም ነው እንዴ? ና ያሬድ ሁላችሁም ሰላም ብያለሁ። በጉጉት እየጠበቅን እኮ ነው ሲሶዬ። እኔ ልደት ቀዩን ካወጣ እኔም ቀዩ ስላለኝ በቀዩ መልሳለሁ። ቻው ደህና ደሩ። በይመችሽ ወንድም። ያሬዶ ዲያቆን ያሬድ እንዴት አለ? እግዚአብሔር ይመስገን። ሰላም ለእናንተ ይሁን። ዲያቆን ፈለገ፣ መምህር በርሲሳ ልደት፣ ተሜ፣ ኤርሚሻ ታላቅ ወንድም፣ ዮኒ ፓፓ እና ጴንጤ ስም ከሆነ ይቅርታ። እንግዲህ መጨረሻ ላይ ጴንጤ አልኩኝ። ጴንጤ ነው የሚለው እና ሁላችሁንም ሰላም ብያለሁ። እግዚአብሔር ይስጥልን ስላሰባሰባችሁን። አይ ቲንክ ለፕሮቴስታንቶች ጥሩ አጋጣሚ ነው ስለ ስላሴ ለመማር ብዬ አስባለሁም አምናለሁም። እና ስላሴን ሲያውቁ ድነት የለም። ባይዘወይ ስላሴን ሲያውቁ ለእኛ የስላሴ ትምህርት የመዳን ትምህርታችን ነው። የስላሴ ትምህርት የመዳን ቁልፉ ሚስጢሩ እግዚአብሔርን የማወቁ ራሱ የሚጀምረው ከስላሴ ነው። እና ቤተክርስቲያናችን በዚህ ደግሞ በጣም የታደለች ናት። ልጆቿን ከሀሎተ እግዚአብሔር ማን ነው ከሚለው ትምህርት የሚጀምረው። ከዛ እግዚአብሔርን ካወቅም በኋላ ስለ ነገረ ስላሴ እንቀጥላለን ማለት ነው። እና ስንበላም ስንጠጣም ስንጸልይም አምልኮ ስንጀምርም በነገሮች ሁሉ አብ ወልድ መንፈስ ቅዱስን ጠርተን ነው። በስመ አብ ወልድ መንፈስ ቅዱስ ብለን ነው የምንጀምረው የምንጨርሰው። እና የስላሴ ትምህርት ህይወታችን ነው። ባይዘወይ ህይወታችን ነው፣ መገለጫችን ነው። ለዚህ ነው ለእኛ ይቀለናል ስናብራራው። ፕሮቴስታንቱ ጋር ስመጣ ግን በጣም 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 ይከብዳቸዋል። እና ለዚህ እንዲሁም እንዲታዘቡ ባለፈው የጠየቁ ጥያቄ ነበረ። ምን እስቲ የፕሮቴስታንት መዝሙር የስላሴ መዝሙር አለ ወይ ብዬ ጠይቄያለሁ። እኔ እንዲሁም ልደት ለሚቀጥለው ቀን መጽሐፍ ቅዱስ እየሰጠ ጎን ለጎን የስላሴ መዝሙር ሲዘምሩ የምትላቸው እኔ በጣም ደስ ይለኛል። ስላሴ ትትረመም እንዳይሉ እንጂ የስላሴ መዝሙር አለ ወይ ብለህ በዛውን ብጠይቃቸው እስቲ የስላሴ መዝሙር የፕሮቴስታንት አብ ልጁን ላከ ወልድ እንደዚህ ሳይሆን የስላሴ ለምሳሌ እኛ የነገረ ስላሴን ትምህርት በደንብ የያዘ አለ። ሶስትነቱን አንድነቱን የሚያብራራ በጣም ብዙ የራሴ እንኳን መዝሙር አለኝ የስላሴን ሶስትነት አንድነት የሚያብራራ። እና ለምንድነው ራሱ መዝሙር የሌላቸው? የስላሴ ላይ ያለው መረዳት በጣም በጣም ትንሽ ነው ማለት ነው። አንዳንዴም እንዳላስፈላጊ ነው የሚያዩት ይመስለኛል። ትናንት ዲያቆን ፈለገና ወንድማችን እንዳልካቸው በነበራቸው ውይይት ላይ ኤርሚያም ነበረ። ዝም ብለህ ስላሴ ስላሴ ትሪኒቲ ትላለህ፣ በቃ ስለ ኢየሱስ አውራ ሲለው ሰማሁት። ናይስ ሶሳድ በጣም የሚያሳፍርም የሚያሳዝንም ነው። ትሪኒቲ ትላለህ፣ ስላሴ ይሄ የሃይማኖተኛ ነው፣ ስለ ኢየሱስ አውራ እና በጣም የሚያሳፍር ነው። እና አይ ቲንክ ብዙ ስራ መስራት አለብን በዚህ በነገረ ስላሴ ጉዳይ ለፕሮቴስታንቶቹ ማለት ነው። እና ስላሴ ለፕሮቴስታንት እናስተዋውቅ የሚል ቻሌንጅ መጀመራለን ብዬ አስባለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ያሬዶ እንኳን ደህና መጣ። ኤርሚ እንዴት አለ? ወንድሞቼ ፈለገ፣ ልደት፣ ዮኒ፣ ታሜ፣ መዝሙር፣ ኢትዮፈኒ፣ ጴንጤ ሁላችሁም ሰላም ብያለሁ። ለምንድነው ወንድሞቼ ስትል የሆነ እያስመሰልክ ያለ የሚመስለኝ ነገር የሚሰማኝ? ውስጥ ያለው መንፈስ ነው ፈለገ። ኤርሚ እንኳን ደህና መጣ። ያው ያሬዶም ኤርሚም ሌሎችም ወንድሞች ስላሉ
ለተለያዩ ፕሮቴስታንት ወንድሞቻችን ያው ትልቁ ቻሌንጃችን ምንድነው? ፕሮቴስታንት ወንድሞቻችን ትሪኒቲን አያውቁትም። በነገራችን ላይ በአገልግሎቱም ዘርፉ ያሉ ፕሮቴስታንት ወንድሞች ካሉ በጣም በጣም በትልቅ ሪስፔክት በትልቅ አክብሮት በፍቅር ጥያቄውን እናቀርብላቸዋለን። በመጽሐፍ ቅዱስ የማስረጃ ማብራራት የሚችሉም ካሉ መድረኩ ሰፊ ነው፣ ይችላሉ። እሺ ጴንጤ የሚል አካውንት ይሰማል እና ፕሮቴስታንት የሆናችሁ እህቶች ወንድሞች ገብታችሁ መመለስ የምትፈልጉ አንዳንድ ቁጥር ጻፉልን። እሺ ምናልባት ይሰማል። እኔ ጋር ማንን በልስም ያው ጴንጤ በሚለው አይሻልም? አጠገብ ያለው አንድ ስልክ ይዘህ ሌላ ስልክ አጠገብ አለ። በጣም እያስተጋባ ስለሆነ ወይ ድምፁን ቀንሰው ወይ ደግሞ ትንሽ ራቅ አድርገው። እንትን ነው ስልኩ ነው፣ ሌላ ስልክ ይዤ ሳይሆን ራሱ ስልኩ ነው። ቆይ ላስተካክል። አይ ራሱ ስልኩ አይደለም። እሺ አሁንስ? እሺ አሁን ያስተጋባ። እንትን እኮ ነው ሁለት ስልክ ገቡ ወይ አጠገባችሁ ሌላ ሰው ላይቭ ከፍቶ የሚመለከታችሁ ከሆነ በ100% ያኛውን መዝጋት ነው ያለባችሁ፣ ወይም ደግሞ ሪከርድ እያደረጋችሁ ከሆነ አለ አይደለ? ልክ እንደዚህ ነገሮች ፕላትፎርም አይሆንም። በጣም አቃጣሪ ነው ቲክታክ። ምንም የተከፈተ የለም። አሁንም እንደዛው እስኪ ልደታ ከይቅርታ ጋር ልደታ አንገት ላይ ወርቅ ነው የሚታይ ይደርባል። ድምፁ ልክ አይደለም። ፈለጊ እሺ ደስ አይለኝም። ልደት እንዳያወራ ፈልጌ ይታያል። እስጢፎ ወርቅ ነው ወንድማችን፣ ወርቅ ለወርቃማዎቹ ይላል። እኛ ቤተክርስቲያንን እናገለግላለን፣ እናንተ አጊጡ፣ ችግር የለውም። እኛ እንደ ሐዋርያት ዓለማትን ዞሩ። አንቺ ግን አንዳንዴ በተፈጥሮ ታስቢያለሽ። እስጢፎ ብራዘር ፈለግ ወንድማችን ጴንጤ የሚል አካውንት ይሰማል? እኔ ይሰማል። እሺ አሁን ልክ አንተን አይ ኖ ማይክን ሚውት አታድርገው ወንድማችን፣ ድምፅ እንዳይረብሽ ብዬ ነው። ምናልባት ካለ አሁንም ያስተጋባ በቃ ወይ እሱ አውርዱኝና ተመልሼ ልግባ። ኢንቫይት አድርጉ። እሺ ኢትዮፈኒ እንዴት አመሻችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣኸው? እሺ ፓኒምካስ ማንን በስምህ? ካሳሁን እባላለሁ ወይም ፓኒም። እሺ ካሳሁን ካሲያስ ከየት ቤተ እምነት ነው የመጣው? ከፕሮቴስታንት እኮ ፕሮቴስታንት። ኦኬ ቆይ አንድ ጊዜ የመጣ ልጅ አለ እና ቆይ እስኪ እሱን ምናልባት ድምፁ የሚሰማ ከሆነ እንቀጥላለን። ስትገቡ ፕሊስ አጠገባችሁ ስልክ ምናምን አድርጋችሁ የምትገቡ ከሆነ ያስተጋባልና ፕሊስ ጥንቃቄ አድርጉ። እሺ ተወዳጆች፣ ጴንጤ በሚል አካውንት ይሰማል? አሁን ድምጽ አሪፍ ነው። መልካም አሁን ማስተጋባ ሪከርድ ቢያደርግ ማጠገብ ካለ ወንድሙ ጌታ ሆይ እኛ እኮ ሰው አላጣንም። ከሌላ ሰው ጋር እንወያይ። ምናልባት ከፈለገ ብዬ ነው እኔ። እሺ ካሲያስ አናግረውታቸው። ካሳው አቧን እሰማለሁ። አለን። እሺ ይሰማል። እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው ካሳው? ፕሮቴስታንት ከክብረ ጽዮን ቤተክርስቲያን አባል ነኝ እና በቅርቡ ነው ወደ ፕሮቴስታንት የተቀላቀልኩት። በእውነት ምን ያክል ጊዜ ሆነ? 2 ዓመት። 2 ዓመት አጭር ጊዜ ነው።
እሺ ውይይታችንን እንትንልና እኔ መጨረሻ ላይ ማቀርበልህ አንድ ሀሳብ ይኖራል። ካስሽ ታደምጠናለህ። ዲያቆን ያሬድ አለ። ያው ከያሬዱ ጋር ትቀጥላላችሁ። ያው ቻሌንጃችን እንደሆነ ሁላችሁም ሰምታችኋል። ፕሮቴስታንት የሆኑ ወንድሞቻችን ትሪኒቲን አያውቁትም ነው። ትሪኒቲን አያውቁትም። ትሪኒቲን ሳያውቁ ነው ኢየሱስ የሚለውን ስም ለመጥራት ኢየሱስን እናውቀዋለን የሚል ሀሳብን ለመናገር የሚሞክሩት እና እንደማያውቁት እኛ በመጽሐፍ ቅዱስ ሐሳቦች ጥያቄ ነክ የሆኑ ሐሳቦችን ነው የምናነሳው። ፕሮቴስታንት የሆኑ ወንድሞቻችን ደግሞ በመጽሐፍ ቅዱስ ማስረጃ ገብተው ይመልሱልናል። መጽሐፍ ቅዱስ የመሰረት ካላቸው ማለት ነው። ያሬዶ ቀጥል ከካስሽ ጋር። እሺ የቀደሙ ግን የሉም ዲያቆን? የቀደሙ ካሉ ይቅደሙ። ኧረ ሁልጊዜ እኮ ያሬዶ አንተ አንድ እርምጃ ቀዳሚ ነህ። እዚህ ጋር ያለው ሁሉም ላጤ ነው እና ምንም ችግር የለውም። እሺ በጣም ይቅርታ እንግዲህ የቀደማችሁኝ ካላችሁ። እሺ ወንድማችን ሰላም ብያለሁ። አለ ሰላም እያልኩኝ ኖረ። ምን አልከኝ? ቀብያለሁ። ጌታ ይመስገን ብራዘር። መልካም። እሺ አሁን ጥሩ ነው። በኦርቶዶክስ ነበርክ በፕሮቴስታንት ከመሆኑ በፊት? ኦርቶዶክስ ነበርኩ። በጣም ጥሩ። የነገረ ስላሴን ትምህርት ተምረሃል ኦርቶዶክስ እያለ? ሞርሊ ይህን ያህል የሚባል መረዳት አልነበረኝም በፊት ማለት ነው። ምንድን ያልከኝ? ሞርሊ ነው ያልከኝ? ያን ያህል መረዳት አልነበረም። እኔ አሰማ መረዳት አልገባኝም። እንትን ያሬዱ ማለት ይሄ ሰዎች ለምሳሌ ሲሪየስሊ ለማለት ሊ የምትለዋ ነገር ከሙር ጋር መታበት ሊሆን ይችላል። እኔም ትንሽ የቋንቋ ችግር ስላለብኝ እረዳለሁ። ሰው ያሬዱ ቋንቋ ሳይሆን ዲያቆን እኔ እንትኑ አልገባኝም። ሞርሊ ማለት ባይዘወይ ሞር ማለት በጣም እንደማለት ነው እና ሞርሊ እንኳን ትክክል አይደለም፣ ግን እሱ አይደለም። አሁን እንግሊዝኛው ችግር የለውም፣ ሁላችንም ቋንቋችን አይደለም። እሺ የስላሴ ትምህርት እውነት ነው። እሺ የስላሴን ትምህርት ኦርቶዶክስ ውስጥ ተምረ ነበር ወይስ አልተማርክም? ተምረ ነበር። በጣም ጥሩ። አንድ የመጽሐፍ ቅዱስ ክፍል ሰጥህና በስላሴ ትምህርት ትፈታልኛለህ። የዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ ኢየሱስ ክርስቶስ እንዲህ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 እኔ በአብ እንዳለው አብን በእኔ እንዳለ አታምኑምን አለ። እኔ በአብ እንዳለው አብን በእኔ እንዳለ አለ። እኔ በአብ እኖራለሁ አብን በእኔ ይኖራል አለ አይደል? ጠፋው አለው አለ ያሬዶ ወንድማችን ካስ ይኸውልህ እንትን አትበል እሺ። ከላይ ባትወጣ እዚሁ እኛ እናነብልሃለን የምትፈልገውን ነገር ከላይ ባትወጣ። እሺ እኔ በአብ እንዳለው አብን በእኔ እንዳለ አለ። እኔ በአብ እኖራለሁ አብን በእኔ ይኖራል እያለ ነው አይደል ጌታ? የስ እሺ በጣም ጥሩ። ወልድ በአብ ውስጥ እንዴት ነው የሚኖረው? ወይም ወልድ ለአብ ምን ሆኖ ነው የሚኖረው? ትክክል። አሁን በመጀመሪያ መገንዘብ ያለብን አብ ወልድ ውስጥ ወይም ወልድ መንፈስ ቅዱስ ውስጥ ወይም መንፈስ ቅዱስ ውስጥ አብ ውስጥ ሳይሆን የሚኖረው የስላሴ እውነት ስላሴ የሚባለው ነገር በአካል ሶስት በመለኮት አንድ ቢሆንም በአካል ሶስት መሆኑን መመልከት ያስፈልጋል። የሚለው ሀሳብ ወንድም ተረድቻለሁ። ከጥያቄን ብቻ አድሬስ አድርጉ። ጥያቄን አድሬስ አድርግልኝ። አብ በወልድ ወልድ በአብ ውስጥ እንዴት ነው የሚኖረው? ሀሳብ የደህንነት ሀሳብ የመጀመሪያ እቅዱ ወይንም የዘላለም ሀሳቡ የአብ ነው። እየተሰማችሁ ነው ወይስ ከኔ ነው ዝም ያለው ዲያቆን? ምንም እየተሰማን አይደለም። ወንድማችን ካስሽ እሺ በቃ
ይብቃው በቃ። ኔትወርክ የሚይዛቸው ከሆኑ ሌላ ሰው እድል እንስጥ። ጀርሚ ሲሳይ ከስሩ ምን ይላል? ሲሳይ ከስሩ እንደ ሀሳብ ውይይቱ በእንግሊዝኛ ቢሆን ኧረ ጌታዬ። እሺ ጩና የሚል አካውንት ጩናን ከማውራት በፊት ዲያቆን አንድ መልእክት ብቻ ላስተላልፍ። አንድ ቁጥር የምትጽፉ ሰዎች ኦርቶዶክሳውያን ፈጽሞ አንድ ቁጥር አትጻፉ። ለምን መሰላችሁ? እኛውን ፕሮቴስታንቶችን ልንስባቸው ስንል አንዳንድ ኦርቶዶክሳውያን መናቃችሁ እየጻፋችሁ ስለሆነ ልንስባችሁ አንችልምና አሁን የእናንተ ጊዜ ሲሆን እንስባችኋለን። ፕሮቴስታንቶች ብቻ አንድ ቁጥር ይጻፉ። ቀጥል ዲያቆን። ወይ ሲሳይ። እሺ ጩና የሚል አካውንት ይሰማል? ይሰማል። ሰላም እንደምን አለ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ጩና? መካነ ኢየሱስ። ከመካነ ኢየሱስ። መልካም። እሺ ያሬዶ ቀጥሉ። በቃ ያው ስላልተወያያችሁ ብዬ ነው ከቀደሙ ልጅ ጋር ከዛ ቀጣይ ላይ እየተቀያየረ ነው። እሺ ሌሎች ወንድሞች ታላቅ ወንድሞችም ካሉ እኔ አንድ ስለሆንን ምንም ችግር የለም። ሌላ ሰው ቢቀጥል እኮ ይቀጥል ዲያቆን። ችግር የለም ያሬዶ። ያው ከቀደሙ ልጅ ጋር ምንም ሀሳቡን አላወራችሁበትም ብዬ ነው። ኦኬ እሺ ጩና ሰላም ብያለሁ። ሰላም ናችሁ? እግዚአብሔር ይመስገን። ዛሬ ርዕሳችን ያው ነገረ ስላሴ ነውና ነገረ ስላሴን ለፕሮቴስታንቶች እናድርስ። ምክንያቱም አያውቁትም። ብዙ ጊዜ ስለ ስላሴ ስናወራ ስለ ኢየሱስ ብቻ አውሩን፣ ስለ ኢየሱስ ማውራት ብቻ ነው የሚያድነው ይሉናል እና ያንን እስቲ በደንብ እናጥራ ብለን ነው። ኦኬ ቅድም የጠየኩን ጥያቄ ስለሰሙኝ ልቀጥል በዛው። አብ በወልድ ውስጥ ወልድ በአብ ውስጥ እንዴት ነው የሚኖረው? መንፈስ ቅዱስ በአብና በወልድ ውስጥ እንዴት ነው የሚኖረው ማለት ነው ባጭሩ። ይህን በስላሴ ትምህርት ያስረዱኝ። እንግዲህ የስላሴ አስተምሮ በመጽሐፍ ቅዱስ ውስጥ ነው። እንግዲህ መጽሐፍ ቅዱስ በአውድ ውስጥ ኢየሱስ ክርስቶስ በእኔ ውስጥ አብ ይኖራል አለ። እኔ የምናገረው ቃል ከኔ ከራሴ የምናገረው ቃል አይደለም፣ አብ በእኔ የሚኖር አብ የሚናገረው ቃል ነው አለ። እኔ ደግሞ ወልድ ውስጥ ደግሞ በአብ ውስጥ ወልድ አለ፣ በወልድ ውስጥ መንፈስ ቅዱስ አለ፣ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አለ። አንዱ አካል በሌላው አካል ውስጥ ይኖራል። ሙሉ ነው እግዚአብሔር የሚል መረጃት ነው ከአውዱ የምናገኘው። ፈርዘር ኤክስፕላኔሽን። ይቅርታ ቆይ አንዱ አካል በአንዱ አካል ውስጥ ይኖራል ነው ያሉ? ማለትም ለምሳሌ አብ ምን አለ? ወልድ ምን አለ? ኢየሱስ በእኔ ውስጥ አብ ይኖራል አለ። ስለዚህ በክርስቶስ ኢየሱስ ውስጥ ከክፍሉ ላይ እንዴት የሚለውን ነገር አላብራራውም። ያው እኛ ፕሮቴስታንቶች ከአውደ ምንባብ ውስጥ ነው የምንገባው። ከአውደ ምንባቡ ላይ በአውደ ምንባብ ውስጥ ጥያቄ ካለ በአውደ ምንባብ ነው ሀሳብ ገብቷል። ዮሐንስ 14 ላይ ኢየሱስ ያለው ምንድነው? በእኔ ውስጥ አብ ይኖራል አለ። በአካል ነው የሚኖረው። አንድ ቆይ ተደማመጠ። በአካል ነው የሚኖረው አይደለም፣ በአንዱ አካል ይኖራል። ያው አብ በወልድ ውስጥ ይኖራል ነው። አብ አካላዊ ራሱን የቻለ አካላዊ ነው። ወልድ ራሱን የቻለ አካላዊ ነው። መንፈስ ቅዱስ ራሱን የቻለ አካላዊ ነው። ሶስት አካል እንጂ አንድ አካል አይደለም። በጣም ጥሩ። ስለዚህ እሺ አንድ ቆይ ተረጋጋን ፕሊዝ። እሺ አብ ለወልድ ምኑ ነው? አብ ለወልድ አባቱ። እሺ ወልድ ለአብ ምኑ ነው? ልጁ። መንፈስ ቅዱስ ለአብና ለወልድ ምንድን ነው? እስትንፋስ ወይም ደግሞ መንፈስ። እሺ ወልድ ለመንፈስ ቅዱስ ምንድን ነው? ወልድ ለመንፈስ ቅዱስ ህይወቱ ነው ወይም ደግሞ መንፈሱ ነው። የኢየሱስ መንፈስ ስለሚል መንፈሱ ነው። ወልድ ለመንፈስ ቅዱስ አይደለም። መንፈስ ቅዱስ ለወልድ ማለትም መንፈስ ቅዱስ የኢየሱስ መንፈስም ተብሎ ተጠርቷል። ስለዚህ የኢየሱስም መንፈስ ነው፣ የወልድ መንፈስ ነው። ጥያቄ ወልድ ለመንፈስ ቅዱስ ምንድን ነው? ኦልሬዲ ሪቨርስ ማድረግ ትችላለህ። ማለትም ለምሳሌ የአብ መንፈስ ቅዱስ ማለት ይሄ ለወልድ መንፈስ ቅዱስ መንፈሱ ከሆነ መንፈስ ቅዱስ ደግሞ ለወልድ ህይወቱ ነው ማለት ነው፣ ወይም መንፈሱ ነው። ወልድ ለመንፈስ ቅዱስ ምንድን ነው ጥያቄ? የአባቱ መንፈስ ወይም ደግሞ የራሱ መንፈሱ ነው። አንዱ ማለት የወልድ መንፈስ መንፈስ ቅዱስ ነው። ይሄ ነው መጽሐፍ ቅዱስ ያልኩት እኔ ጥያቄ። ወልድ ለመንፈስ ቅዱስ ምንድን ነው? እስኪ ንገረኝ አንተ።
እኔ እንጃ። አሁንማ እኛ እየጠየቅን ነው። ካላወቁት ፓስተሮትን ጠይቀው እንዲመጡና እንዲነግሩ ነው። አይ ፓስተሬን አልጠይቅም። መጽሐፍ ቅዱስ የሚለውን ያህል እየነገርኩ ነው። የኢየሱስ መንፈስ ቅዱስ ከሆነ ለምሳሌ ኤግዛምፕል ላስረዳ እኔ ባንተ ማለት ነው። ምክንያቱም ወልድ ለመንፈስ ቅዱስ መጽሐፍ ቅዱስ የሚለው ወልድ ለመንፈስ ቅዱስ እየመለስኩልህ እኮ ነው። ወልድ ለመንፈስ ቅዱስ ምንድን ነው? ቀላል ወልድ ለመንፈስ ቅዱስ ምኑ ነው? ቃሉ ነው። እሺ ምኑ ነው? ቃሉ ነው። ኦኬ በጣም ጥሩ ቃሉ ነው። ስለዚህ ወልድ ለመንፈስ ቅዱስ ቃሉ ነው። አሁን ኦንቶሎጂ ኩነት የሚለውን ትምህርት ይቀበላሉ ማለት ነው እርስዎ አይደል? ቴዎሎጂካል አንዳንድ ኤክስፕላኔሽን ውስጥ ላላውቀው እችላለሁ። በጣም ጥሩ። አይ መጀመሪያ እንደዚህ የሚቀበል ፕሮቴስታንት ስላጋጠመኝ፣ ምክንያቱም ይሄን ብዙዎቹ አይቀበሉን ነበር። ወልድ ለአብና ለመንፈስ ቅዱስ ቃል ነው ስንል አይቀበሉንም። መንፈስ ቅዱስ ለአብና ለወልድ እስትንፋስ ነው ህይወት ነው ስንል አይቀበሉን ነበር። እንደዚህ አይነት ትምህርት የለም ይሉን ነበር። እና በጣም አሪፍ ይሄን መረዳት ካሉት አይገስ በጣም ጥሩ ነው። እሺ እስቲ አካል ልናገር፣ ይቅርታ። እሺ የስላሴ አስተምሮ በምናይበት ጊዜ ሐዋርያት የተጠቀሙት ተርሚኖሎጂ አለ አይል መጀመሪያ ላይ በሐዋርያት አይደለም የተጀመረው የስላሴ ልናገር ሐሳብ ገብቶኛል። ሐዋርያት ኢየሱስም ሲናገር የተጠቀመው ተርሚኖሎጂ አለ፣ ስክሪፕቸራል ተርሚኖሎጂዎች የሚባሉ አሉ አይደል? የስላሴን ትምህርት ከብሉይ ኪዳን ጀምሮ ነው የጀመርነው ቃላቱን። አዎ ከመጀመሪያው ከዘፍጥረት ጀምሮ አለ፣ ቃላቶቹ አሉ። ማለትም እያልኩ ያለው መጽሐፍ ቅዱስ የተጠቀመው ቃል አለ ልል ፈልጌ ነው። ስላሴን ትምህርት ያብራራበት የራሱ ቃል አለ። ተርም እሱን ቃል እኮ ነው የተናገርኩት። ለምሳሌ ሜዲካል ትምህርት ይቅርታ እንደ ልናገርን ሐሳቤን ታረመኛለህ ተሳስቼ ከሆነ። እኔ እኮ አልገባኝም። ማለት ቃሉ የለም ነው ላብራራ፣ ሐሳቤን ላብራራ እና ታረመኛለህ እንዲገባ። ኦኬ እሺ ምን ያሉ ነው? እሺ ከዘፍጥረት ጀምሮ መጽሐፍ ቅዱስ የተጠቀመው ወርድ አለ ማለት። አሁን ለምሳሌ ባዮሎጂ ስንማር ተርሞችን መጀመሪያ እንማራለን ቀድመን አይደል? ይሄ እነዚህ ተርሞች እንማራለን። እነዛ ተርሞች ዲፋይን ይደረጋሉ። በዛ መሰረት ነው። ስለዚህ መጽሐፍ ቅዱስ የተጠቀማቸው ወርዶች አሉ፣ ተርሞች አሉ። በኋላ ደግሞ ኤርሊ ቸርች ፋዘርስ ሄራሲን በሚከላከሉበት ጊዜ የተጠቀሟቸው ያዳበሯቸው ተርሞች አሉ፣ ወርዶች አሉ። እንደሱ እያልን ከምናልፈው ይንገሩኝ። ለምሳሌ በብሉይ ኪዳን የስላሴን የተጠቀምነውን ቃል ንገሩኝ። ለምሳሌ ምን ተብሏል ለስላሴ? ለምሳሌ መንፈስ ቅዱስን በምናይበት ሰዓት እንደዚህ አደባሰውን ከምናልፈው ለምሳሌ ስለ ስላሴ በብሉይ ኪዳን ምን ቃላት አሉ? ለምሳሌ ዘፍጥረት ላይ ነው የስላሴ ሀሳብ የሚጀምረው። ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው ከዛ ነው። የስላሴ ሀሳብ ማለት እንፍጠር ነው እንጂ ልፍጠር አላለም። ኑ እንውረድ የሚልበት ክፍል አለ እግዚአብሔር ከራሱ ጋር እየተናገረ። ስለዚህ እነዚህ ተርሞች አሉ። በብሉይ ኪዳን እግዚአብሔር ከአንድ በላይ አካላት እንዳሉ፣ በአንዱ እግዚአብሔር ውስጥ እግዚአብሔር አንድ እንደሆነ ቢያውቁም ከአንድ በላይ አካላት እንዳሉ የተገለጸበት አለ። ወልድ ጥቂት ቦታ ላይ ልጅ ተብሎ ተገልጿል። ለምሳሌ ምሳሌ ላይ አለ ልጅ የሚለው ዳዊት መዝሙረ ዳዊት ላይ አለ። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ከሚለው ክፍል ጀምሮ ብዙ ቦታ አለ ልጅ የተባለበት ቦታ። መንፈስ ቅዱስም የእግዚአብሔር መንፈስ እየተባለ ተገልጿል። እሺ አንዴ በጣም ግን እየተረጋጋ ዲቴል ግን ሶስትነቱ አልተገለጸም። ኤክስፕሌን እሺ አንዴ በጣም እየተረጋጋሩኝ። ኦኬ ጥሩ እሺ። አሁን እኛ የስላሴ ትምህርት ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን የምንጠቀመውን ቃላት ለምሳሌ እስትንፋስ፣ ህይወት የሚለውን ቃል የሚለውን እነዚህን ሁሉ ከብሉይ ኪዳን ጀምሮ የሚጠቀመው ነው። የስላሴ ነገር በአዲስ ኪዳን ላይ አዲስ የተጀመረ ነገር አይደለም። በብሉይ ኪዳንም ጀምሮ የነበረ ነው ትምህርቱ። እግዚአብሔር ማንነቱን በሶስትነቱ የገለጠበት ሁሉ የተቀመጠ ነው ማለት ነው። ኦኬ አሁን በስላሴ ትምህርት ሶስትነት በምንድን ነው ሶስትነት? ለምሳሌ እግዚአብሔር አንድም ሶስት ነው እንላለን። ሶስትነቱ በምንድን ነው? ለምሳሌ ሶስትነቱ በአካል ሶስት ነው። ሌላስ? በግብር ሶስት ነው። ሌላስ? በአካል በግብር ኦኬ ይሄ ይበቃኛል። እስኪ እንትን ላል ማለት ጀስት በአካልና በግብር ሶስት የተለያዩ አካላት አሉ። እሺ ግብሩ ምንድን ነው? በግብር ሶስት ሲባል እንዴት ነው? ለምሳሌ አብ ሀሳብ ያቀደው አብ ነው።
የፍጥረትን አቃጅ አብ ነው። ወልድ ለእኛ የተሰቀለው መጦ ይሄ ድነትን መጦ ቃል ስጋ የሆነውና መጦ የተረከልን አብን ወልድ ነው። ስለ ስላሴ ስናወራ አልተሰቀለም። ስለ ስላሴ ስናወራ ስለ ስላሴ እኮ ነው። ሶስት የተለያዩ አካላት ናቸው ነው። ለምሳሌ አብ አልተሰቀለም። ገብቶኛል። በአካል የተለያዩ ናቸው ነው። እሺ አይደለም፣ እሱ አይደል ግብር ነው እያወሩኝ ያለው ስለ አካል አይደለም። ስለ ግብር የሚለውን ፍቱልኝ ግብር። ስለዚህ የአብ ግብሩ ምንድን ነው? ማቀድ ነው ግብሩ። መምረጥ። የወልድ ግብሩ ምንድን ነው? የወልድ ግብሩ አሁን ለምሳሌ በእርሱ በኩል ዓለምን ፈጠረ ስለሚል በወልድ በኩል ነው የተፈጠሩት። አሁን ምንድነው አንተ የኦርቶዶክስን ተርሚኖሎጂ አንተን ካልተገበር ነው ያልከኝ ነው። የፕሮቴስታንቱን አስተምሮ ብቻ ይንገሩኝ። የወልድ ግብሩ ምንድነው? ምንድነው የወልድ ግብሩ? ለምሳሌ አብ ዓለምን የፈጠረው በእርሱ በኩል በቃል በኩል ዓለምን ፈጠረ ስለሚል በወልድ በኩል ነው ዓለም የተፈጠረው። በፍጥረት ስራ ውስጥ እየነገርኩ እኮ ነው። በእኛ አስተምሮ ውስጥ እየነገርኩ ነው። ጌታ ያንተን ያስተምሮ ሳይሆን በእኔ አስተምሮ እየነገርኩ ነው። አንድ እየተደማመጥን ጩኸት ብቻ ሆነ። ይኸውልህ የአብ ግብሩ ስል ምን አሉኝ? ማቀድ አሉኝ አይደል? መፍጠር አሉኝ አይደል? በጣም ጥሩ። የወልድ ግብሩ ምንድን ነው? ከአብ የተለየው የወልድ ግብሩ ምንድን ነው? እሺ መፍጠርን ስናወራ ከአብ በወልድ በኩል ነው የተፈጠረው፣ በእርሱ በኩል ከአብ። ስለዚህ ፍጥረት ላይም አብ በወልድ በኩል ነው ዓለምን የፈጠረው። ስለዚህ ከናበበ በሚለው ፍጥረቱን ቃላቱን ከተህ ትርጉሙን ብትወስደው የተለያየ ነገር ታገኛለህ። ለምሳሌ በክርስቶስ ዓለምን ፈጠረ ይልሃን አብ። የወልድ ግብሩ ምንድን ነው? በክርስቶስ ነው ዓለምን የፈጠረው በክርስቶስ ነው። ስለዚህ የፍጥረት ስራ ውስጥ በቃል እየነገርኩህ እኮ ነው ብራዘር። የአብ ግብሩን አይደለም የጠየኩት፣ የወልድ ግብሩን የጠየኩት። አዎ የአብ ቃል የተፈጸመው በወልድ በኩል ነው። ፍጥረት ስራ አብ ሲፈጥር በወልድ በኩል ነው የፈጠረው። አንድ ስለዚህ የወልድ ግብሩ ምንድን ነው? ስራውን እየነገርኩ እኮ ነው ያለው። አብ የሚሰራውን ሁሉ ደግሞ ይሰራል። የአብን የነገሩኝ አብ በወልድ ፈጠረ አሉኝ። የወልድ ግብሩን የፈለግኩት ነው። ስለዚህ በወልድ በኩል ሲፈጠር ወልድ እዚህ ጋር በእርሱ በኩል መፈጠር የወልድ ተግባር ነው። ሁሉ በእርሱ ሆነ ሲል በእርሱ ሆነ የሚለው ወልድን ነው። ስለዚህ በእርሱ መሆን የወልድ ግብር ነው። አሁን እኮ መፍጠር አንዴ እኔ እኮ መፍጠር አብም ወልድም መንፈስ ቅዱስም ፈጣሪ ነው አይደል? ሶስቱ አካል ፈጣሪ አይደል? ሶስቱ አካል ልክ ነው። ሶስቱ ፍጥረት የሶስቱ ግብር ነው። አንዴ እኔ የአንድነት አለ የጠየኩት ሶስትነት ነው። ሶስትነት አንድነት አይደበላለቅበትም። መፍጠር ሶስት ፈጣሪ የለም፣ አንድ ፈጣሪ ነው ያለው አይደል? አዎ በቃ እኔ የጠየኩት አሁን ስለ ሶስትነት ስለ አንድነት አልጠየኩም። ስለዚህ አንድነት ሲወራ ሶስትነት አይወራም፣ ሶስትነት ሲወራ አንድነት አይወራም። ለምሳሌ ሶስት ፈጣሪ ካልን አይሆንም። ሶስትነት ውስጥ ከተን መፍጠርን ለሶስትነት ከሰጠነው አይሆንም። ምክንያቱም ሶስት ፈጣሪ ወደሚል ክህደት ያመጣል። መለኮትን ለሶስትነት አንሰጥም፣ ለአንድነት ነው የምንሰጠው። ስለዚህ ልክ በዚህ መልኩ የአብ የወልድ የመንፈስ ቅዱስ ሶስት ግብራቸው ምንድን ነው? በቃ ይሄን የፈለኩት። ፍጥረት ውስጥ አብና ወልድ ያላቸው ሚና የተለያየ ነው እያልኩ ነው። በጣም ጥሩ፣ እሱን ያብራሩልኝ። የአብ የሚያደርገው በፍጥረት ውስጥ ወልድ የማያደርገው ምንድን ነው? አሁን አብ የሚያደርገው ወልድ የማያደርገው ነገር ተብሎ መጽሐፍ ቅዱስ ላይ አልተብራራም። መጽሐፍ ቅዱስ ላይ ባለው መሰረት ልንገርህ። አብ በወልድ በኩል ፍጥረትን ፈጠረ ካለ በኋላ መጽሐፍ ቅዱስ ሁሉ ነገር ከአብ እንደሆነ ይነግረንና በወልድ በኩል እንደሆነ ይነግረናል። አሁን ከአብ በኩል በወልድ በኩል ፍጥረት ተፈጥሯን ብሎ ይነግረናል። የተለያዩ ከተባለ እኮ የተለያየ ነው። ከናበ የተለያየ ነው። ሀሳቤ ልጨርስና ልንገርህ። ሀሳቤ አሁን እየነገሩኝ ያሉት የግብር ትምህርት ትክክል አይደለም። እንዲያው ዝም ብዬ ላዳምጥ ብዬ ነው እንጂ ከአንተ የግብር አስተምሮ ጋር የተለያየ ከጴንጤ ማስተምሮ ጋር የተለያየ ነው። ባይዘወይ የግብር ሲብራራ በዚህ መልኩ አይደለም። የተለያየ ትምህርት ስላላችሁ ሜይ ቢ ትክክል ሊሆን ይችላል። ግብር ማለት ስራ ነው። ይቅርታ አድርግልኝና ሌላ ግብር ማለት የግዕዝ ቃል ነው። ስራ ማለት ነው፣ ተግባር ማለት ነው። የአብ ተግባር ምንድን ነው? የወልድ ተግባር ምንድን ነው? የጠየቀኝ ሌላ ዲፕ ነገር አልጠየቀኝም። ዲፕ ነገሩን ላስረዳው፣ ችግር የለውም። ሶስትነት ሲነገር ልዩ ሶስትነት ነው አይደል? ሶስትነት ላይ ሶስትነት የምናወራው ለምንድን ነው? አንድነቱን እያብራራን ስላልሆነ ነው አይደል? ስለዚህ
ሶስትን ለምሳሌ አብ ወልድ መንፈስ ቅዱስ ካልን የአብ ግብሩ የወልድ ያልሆነ ግብሩ ምንድነው ነው ጥያቄው። የወልድ ግብሩ የአብ ያልሆነ ምንድነው? የመንፈስ ቅዱስ ግብሩ የወልድና የአብ ያልሆነ ምንድነው ነው ጥያቄው። ምክንያቱም ሶስትነት ነው የምናወራው። ሶስትነት ላይ ስናወራ ስለ ፍጥረት ካነሳን መፍጠር ማቀድ ለአንድ የሚወራ ነው እንጂ ለሶስትነት የሚወራ አይደለም። ምክንያቱም አብ በመፍጠር የራሱ ድርሻ አለው፣ ወልድ በመፍጠር የራሱ ድርሻ አለው ካልን ሶስት ፈጣሪ የተለያየ ድርሻ ያላቸውም ሊያስቀምጡልኝ ነው። ስለዚህ እንደዛ ከሆነ ግልጽ ያስቀምጡልኝ። አብ በመፍጠር ውስጥ የራሱ ልዩ ድርሻ አለው ይበሉ። አንተ ወልድና መንፈስ ቅዱስ ፈጣሪ ናቸው ብለህ አታምንም? ስለ አንድነት ነው ያላወራው። ምንማ መፍጠር የአብም ጥያቄ ነው እኔ እየጠየቅኩ ነው ለአንተ። መንፈስ ቅዱስና ወልድ ፈጣሪ ናቸው ብለህ አታምንም? መፍጠር የአብም የወልድም የመንፈስ ቅዱስ ለአንድነት የሚናገር ነው። ለሶስትነት እኔ ጠየኩት ለሶስትነት ነው። ኦኬ እኔ ደግሞ ስለ መፍጠር ሳወራህ አብ በወልድ በኩል ፍጥረትን ፈጠረ ሲል የአብና የወልድን ሚና ለይቶታል እያልኩ ነው። ምንድነው ልዩነቱ? ልዩነቱን ያስረዱኝ። ምንድነው ልዩነቱ? የአብ ሚና ምንድነው? የወልድ ሚና ምንድነው? እሺ ልዩነቱን ላስረዳ። መጀመሪያ ቃላቱ ልዩነት እንዳለው የተረዳሁት ከእግዚአብሔር ቃል ከመጽሐፍ ቅዱስ ላይ አብ በወልድ በኩል ዓለምን ፈጠረ ሲል ሁለቱም እኩል ዝም ብሎ እኩል የፈጠሩ ቢሆን አብና ወልድ ፈጠሩ ይል ነበር። ግን ምንድነው ደጋግሞ የሚናገረው ከአብ በወልድ በኩል ይላል። ሁሉ ከእርሱ በእርሱ የሆነ አንድ አምላክ አብ አለን ካለ በኋላ ከሚለው ለአብ ከተጠቀመ በኋላ ሁሉ ደግሞ በእርሱ በኩል የሆነ ደግሞ ወልድ አለ፣ አንድ ጌታ ኢየሱስ አለን ይላል። አንደኛ ቆሮንቶስ 8 ክፍሉን ላውጣው። መጀመሪያ በተርሚኖሎጂ ደረጃ የገለጽኩልህ ነው። ሀሳቤ ገብቷል? ሁለቱም ቃላት ልዩነት አላቸው ነው ሳይሆን አንዴ ተርሚኖሎጂን ሰማ ነው እኮ ልዩነቱን ይንገሩኛል። መጀመሪያ ተርሚኖሎጂን ከሰማኸው ኦኬ ምንድነው መጽሐፍ አብራርቶታል ወይ? በወልድ በኩል ሲል ዲፕሊ ይሄ ብሎ አብራርቶታል ወይ ካልከኝ እኔ እስካሁን የተብራራ አላገኘውም። ሀሳቤ ገብቷል? ስለ ዲፕሊ አላወራሁም እኔ። እርስዎ ምን አሉኝ? ልዩነት አለ አይደለ? አላሉኝም? ልዩነት እኮ የነገርኩህ። ልዩነቱን ይንገሩኝ። ለምሳሌ አብ በወልድ በኩል አልኩህ እኮ። አንዴ ስሙኝ። የአብ ከወልድ በመፍጠር ውስጥ ልዩነቱን ይንገሩኝ። ምንድነው ልዩነቱ? ነገርኩህ። ሁሉ ከአብ ተፈጠረ አልኩህ። ወልድ ፈጣሪ ያለው ለአብ ሰጠ ነው። ለወልድ አይነገርም? ከሚለው ለወልድ አይነገርም በሚለው ነው። አሁን ስሩ ሂም አብ ነው የፈጠረው ስሩ ወልድ እንጂ ለወልድ ከአብ አይነገርም። ይነገራል። ምክንያቱም የአብ የሆነው ሁሉ የወልድ ስለሆነ። ወይ ማምታታት! ምንም ማምታታት አይደለም። ልዩነት አለው እኮ ቆይ ጩና አንድ ጥያቄ ልጠይቅህና አንተም አብራራልኝ መልስልኝ። ወንድማችን አንድ ጥያቄ ልጠይቅህና ይሄን ከመለስክልኝ እኔ በቃ በግብር ልዩነት እንዳለ አምናለሁ። እሺ አንድ ጥያቄ ብቻ ልጠይቅህ። ይቅርታ አንድ ጥያቄ ልጠይቅህ ጩና። እሺ ተረጋጋ እንጂ ወንድሜ። ያሬዱ የክህነት ትምህርትን ካለመረዳት የተነሳ እያለ ያለው በወልድ ስላለ ለክ እንዴት ነው የጆባ ዊትነሶች አይነት ትምህርት ምን 35ኛውን ሱራ አንብቢ ውስቲ አለው ነው ጥያቄው። ይሄ ነው። አሁን መፍጠር እንዴት ልዩ ያደርጋቸዋል? ስላሴን በመፍጠር አብ ከወልድ እንዴት ልዩ ያደርገዋል? ወልድን ከአብ እንዴት ልዩ ያደርገዋል? ስለ መፍጠር ስናወራ ስለ አንድነት ነው የምናወራው፣ ስለ ሶስትነት አናወራም። በየትኛው በስላሴ ትምህርት ነው መፍጠር ለሶስትነት ተሰጥቶ የሚያውቀው? ሶስትነት ስናወራ እኮ ልዩ ሶስትነት ነው የምናወራው። አብ ወልድ አይደለም እያልን ነው፣ ወልድ አብ አይደለም እኮ እያልን ነው። ስለዚህ እዚህ ውስጥ ከተን መፍጠርን ሶስትነቱን ልንከት ነው። እኔ አሁን ኩነት እንዲሁም ኩነትማ በጣም እንዲሁም ለሱ በጣም እንትን እንዳይለው አሁን እዚህ ላይ ራሱ ገና ግብር ላይ እኮ መቼ አልተግባባንም። ጩና እንደዚህ እናደርግ። ለምሳሌ
የኔን እስቲ ገለጻ ስማውና ከዛ ካልተመቸ አልተመቸኝም ትለኛለሽ። ምክንያቱም መማማር ስለሆነ እኔ የምፈልገው። ኦኬ ወልድ በስላሴ ዘንድ የግብር ሶስትነት የሚባለው አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው። ይሄ ብቻ ነው የግብር ሶስትነት ማለት። የኛ የስላሴ ትምህርት አብ ግብሩ መውለድ ነው፣ አለቀ። መወለድ ሆኖ አያውቅም። ወልድ ግብሩ መወለድ ነው፣ መውለድ ሆኖ አያውቅም። መንፈስ ቅዱስ ግብሩ መስረጽ ነው፣ መወለድ ሆኖ ግብሩ አያውቅም። ወይም ደግሞ መውለድም ሆኖ ግብሩ አያውቅም። መንፈስ ቅዱስ ከአብ ብቻ ይሰርጻል፣ ከአብና ከወልድ አይሰርጽም። ይሄ ልዩ የሚያደርገው በአካል ውስጥ ያለ በሶስትነት አካል በሶስት አካል ያለ ልዩ የሆነ ግብር ነው። እዚህ ግብር ውስጥ ለምሳሌ አይተኝ ከሆነ በዚህ በዛ አላልኩም፣ በከ ምናምን ነገር የለም። በቃ አብ ግብሩ መውለድ ማስረጽ ነው፣ አለቀ። መወለድ እና መስረጽ የአብ ግብሩ አይደለም። ወልድ ግብሩ መወለድ ነው ከአብ፣ መስረጽ ግን አይደለም። መንፈስ ቅዱስ ግብሩ ከአብ ብቻ ይሰርጻል፣ መወለድ ግን ግብሩ አይደለም። ከዚህ ውጪ ወደ መፍጠር ከመጣ የእኛን የክርስቲያኖችን ትምህርት መፍጠር የሚለው ለመለኮት ባህሪ ሆኖ የሚነገር ስለሆነ መፍጠር ባህሪ ከባህሪ የሚመነጭ የባህሪ ትንታኔ ስለሆነ ባህሪ ደግሞ በአብ በወልድ መንፈስ ቅዱስ ግን ዘንድ አንዲት ናት። ስለዚህ መፍጠር፣ ማቀድ፣ መወጠን፣ ማወቅ፣ መስራት እነዚህ ሁሉ አንድ ነው። ለአብ ለወልድ መንፈስ ቅዱስም አንድ ነው እንጂ የተለያየ ነው ብለን የምንናገረው አይደለም። ይሄ ንግግር ይሄ ትምህርት ትቀበለዋለች ሳትቀበለው? ከተርሚኖሎጂ ሌላ እቀበለዋለሁ ማለት ምንድን ነው? እኔ ስማር የተማርኩትን ራሱን አሁን ያልከውን የተማርኩት ግን አሁን እኔ ግብር ሳይሆን ግብር የሚለውን የተረዳሁት እንግዲህ ተግባር ነው። ምናልባት ግዝ ስለማንጠቀም ሊሆን ይችላል። ተግባር ነው እኔ ግብር የሚለውን የተረዳሁት። አሁን አንተ ያልከኝን የተማርኩት ምንድን ነው? ማንነት በሚለው ነው። የአብ ማንነቱ አባትነት ነው። የወልድ ማንነቱ ወልድ ልጅነት ነው። የመንፈስ ቅዱስ ደግሞ ሰራጺነት ነው። ስለዚህ እሱን እስማማለሁ። ግን አሁን ምንድን ነው ተርሚኖሎጂ ግብር የሚለው ተርሚኖሎጂ ብቻ ነው እንጂ የለየን ሀሳቤ ገብቷል። ለዛ ነው ተርሚኖሎጂን መጀመሪያ ዲፋይን እና አርግ። ተግባር ካልከኝ እንለያያለን። አሁን ቆይ የኔን ሀሳብ ልንገርህ። ሀሳቤ አሁን ያንተን ሀሳብ ተቀብዬዋለሁ ሙሉ ለሙሉ ሀሳቤ ገብቷል። ከአንድ ነገር በስተቀር ቆይ አንዴ ይቅርታ ልጨርስ። ሀሳቤን ባታስቆመኝ ደስ ይለኛል። አሁን ያንተን ሀሳብ ተቀብዬዋለሁ አሁን ባልከኝ ዲፊኒሽን ማለት ነው። ምክንያቱም ቃላት ለመግባባትነት የምንጠቀማቸው ናቸው። ሀሳቤ ገብቷል። ስለዚህ ግብር ብለህ አባትነትን ልጅነትን እና ሰራጺነትን ነው እንደ ግብር ተርሚኖሎጂውን የሰጠኸው። ስለዚህ በዛ መሰረት ከሄድን አዎ ያልከው ነገር መፍጠርን በባህሪ ውስጥ ስለከተትከው ማለት ነው። እኔ ደግሞ ግብር የሚለውን የተረዳሁት ተግባር በሚለው ነው። ለምሳሌ አብ ተግባሩ ምንድን ነው? ወልድ ተግባሩ ምንድን ነው? መንፈስ ቅዱስ ተግባሩ ምንድን ነው? የሚሰሩት ስራ ማለት አባቴ እስከዛሬ ይሰራን እስከ እኔ የምሰራ ነው። እየተረጋጋ ፕሊዝ። ኦኬ መስራት ባህሪ ነው ወይስ አይደለም? መስራት፣ ማከናወን፣ ማቀድ፣ መፍቀድ ባህሪ ነው ወይስ አይደለም? የባህሪ መገለጫ ነው እኔ እንደተረዳሁት። በጣም ጥሩ። ሶስት ባህሪ ነው ያለው ወይስ አንድ ባህሪ ነው ያለው? አንድ ባህሪ። ሶስት ባህሪ የለም አይደለ? አብ ከወልድ የተለየ ባህሪ የለውም። ወልድ ከአብ ከመንፈስ ቅዱስ የተለየ ባህሪ የለውም አይደል? የለውም። ስለዚህ ስለመፍጠር፣ ስለማቀድ፣ ስለማከናወን፣ ስለመስራት ስናወራ ሶስትነት ነው ወይስ አንድነት ነው? ኦኬ አሁን እዚህ ጋር ትንሽ ጥያቄ የሚፈጥር ነገር አለ። ምክንያቱም አሁን ግብር ብለህ አሁን ለምሳሌ መሰቀል ለምሳሌ ተግባር ነው። ወንድሜ ስለ ስላሴ ስናወራ ስለ ስላሴ ስናወራ የምናወራው እኛ ሳንፈጠር ስለነበረው ፍጥረት ሁሉ ሳይፈጠር ስላሴ በሶስትነቱ ነበር አልነበረም? ነበረ። ስለዚህ ወልድ ስጋ ከመሆኑ በፊት የነበረውን ወልድ ስጋ ከመሆኑ ብቻ ሳይሆን ወንድሜ በቃ ፍጥረት ሁሉ ከመፈጠሩ በፊት ስላሴ በሶስትነቱ ነበር አይደል? ጊዜን ገደብ አድርገን ነው እያወራን ያለ ነው። እንደዛ ከሆነ ማለት ወልድ ስጋ ከሆነ በኋላ ስላሴ ፈርሷል አልፈረሰም አይደል? ነበር ወይስ አልነበረም እኮ ነው ያላችሁ። ምን ሆነ ነው የስላሴ ትምህርት ማለት? ይኸውልህ ወንድሜ የስላሴ ትምህርት ማለት ከፍጥረት በፊት በነበረው ብቻ ነው። አንዴ አትግቡ ፕሊዝ። ከሌላ ሰው ጋር ታወራላችሁ ሁለተኛ ያላችሁት። አንዴ ወንድሜ የስላሴን ትምህርት ስናወራ ይኸውልህ የስላሴን ትምህርት ስናወራ ስለ ክርስቶስ ቤዛነት አይደለም የምናወራው። በደንብ አስተውል ወንድሜ።
የስላሴን ትምህርት ስናወራ ክርስቶስ ተገረፈ የምናወራው አይደለም። የስላሴን ትምህርት ስናወራ ሰዎች እንዴት ዳኑ አይደለም ትምህርቱ። እሱ ስጋዌ ተብሎ ስለ ነገረ ስጋዌ ሲባል የክርስቶስ ሰው መሆን የሰዎች ማዳን ሁሉ እዛ ውስጥ ይነሳል። ስላሴ ስትል ግን ስለ ክርስቶስ ቤዛነት አይደለም የምታወራው። ስላሴ ስትል ስለ ክርስቶስ መገረፍ አይደለም፣ ስለ ሰዎች መዳን አይደለም የምታወራው፣ ስለ መስቀሉ አይደለም የምታወራው። ስላሴ ስትል የእግዚአብሔርን ማንነቱ ነው የምታወራው። በሶስትነት በአንድነቱ ያለውን ማንነቱ ነው የምታወራው። ኦኬ ሶስት ስም ምንድነው? አንድ ስም ምንድነው ነው የምንለው። አሁንስ ገባ? እሺ ተረዳው። እኔ ልል የፈለግኩት ነገር ምንድን ነው መሰለህ እያልኩ ያለሁት ለምሳሌ ተግባርን በምናወራበት ሰዓት መንፈስ ቅዱስ ለምሳሌ ኦኬ ከፍጥረት በፊት ተግባር አሁን ግብር የሚለውን ነገር ወይ ማንነት ነው። እስኪ ግብር የሚለውን ቃል ዲፋይን አድርግልኝ። ይቅርታ ወይ እሱ ሊሆን ይችላል ትንሽ ልዩነት የፈጠረብኝ ማለት ነው። ግብር የሚለውን የማውቀው ተግባር ስራ። ለምሳሌ መንፈስ ቅዱስ መጥቶ በእኛ ህይወት ውስጥ የሚሰራው ስራ ገብቶሃል አይደል? እሱን ተግባር ነው። ስለ ስላሴ ሲወራ ለምንድን ነው ስለኛ የሚወራው? እኔ እኮ አልገባኝም። በእኛ ውስጥ መንፈስ ቅዱስ የሚሰራው ተግባር ስለ ስራ ነው እያወራን ያለን። ስለ ስራ ነው እያወራን ያለን። እሺ አንድ ሐሳቤ ገብቷል። ስለዚህ ቃላቶቹ ናቸው። ምናልባት ሐሳብህን እኮ ትክክል ነው ብያለሁ፣ ሙሉ ለሙሉ ደግፌያለሁ። ግን የተጠቀምካቸው ተርሚኖሎጂ ላይ ልዩነት አለኝ ነው ማለት የሆነ ቋንቋ በአንተ ቋንቋ የለም የተማርኩት ነው ስማር ስላሴ። በቃ ስለዚህ እሱ ላይ ፎከስ እናድርግና በቃ በጣም ብዙ ሰውም ስላለ የማይሰለች እንዲያውም እንደዚህ እናድርግ። ኦኬ ለምሳሌ መፍጠር፣ መግዛት፣ ማቀድ፣ ማወቅ፣ መወሰን፣ መፍረድ ለሶስትነት የሚነገር ወይ ስለ አንድነት የሚነገር? አሁን ብዙ ቃላቶችን አንድ ላይ የጨፈለቃቸው አብዛኞቹ ለአንድነት ይነገራሉ፣ ለሶስትነትም ለሁለትነት ለምሳሌ ተናገራል። አሁን መፍረድን በምናነሳበት ሰዓት አንድ ረጋ አንድ ስማኝ መፍረድ የሚለው ለምሳሌ ከመፍረድ ውጭ ሌላዎቹ ለአንድነት ይነገራሉ። በጣም ጥሩ በጣም ጥሩ። እሺ ለምሳሌ መፍረድ ላይ የአብ የወልድ መንፈስ ቅዱስ ልዩነቱ ምንድን ነው? ለምሳሌ ዮሐንስ 5 ላይ ኢየሱስ ክርስቶስ ምን አለ? አብ ፍርድን ለወልድ ሰጠው እንጂ አብ በአንድ ሰው እንኳ አይፈርድም የሰው ልጅ ስለሆነ ይላል። ስለዚህ ፍርድን አብ ለወልድ ሰጥቶታል፣ አብ አይፈርድም ስላለ ማለት ነው። መፍረድ ስለማይችል ሳይሆን የሰው ልጅ ስለሆነ ፍርድን ስለሰጠው ማለት ነው። ስለዚህ ለይቶ ተናገረው ፍርድን ማለት ነው። አብ አይፈርድም በአንድ ሰው እንኳ ለወልድ ሰጠው ይላል። አንዴ እሺ፣ አብ አይፈርድም መንፈስ ቅዱስም አይፈርድም። አሁን አይፈርድም የሚለው ፍርድን የሚለው በዮሐንስ 5 አውድ ውስጥ የትኛውን ፍርድ የሚለውን ጥያቄ ያመጣል። እኔ እንደተረዳሁት በአውድ ውስጥ በሰው ልጆች ላይ መጨረሻው ዘመን ላይ የሚፈለረው ፍርድ በሙታንና በሕያዋን ሊፈርድ የተዘጋጀው ወልድ ነው። እኔ የምለው ስለ ስላሴ እያወራ ነው አይደል? አሁን ገብቶኛል። ስለ ስላሴ ተግባር እያወራ ነው። ስላሴ ስናወራ ቆይ አንዴ፣ ስለ ስላሴ ስናወራ ከሰው ለይተህ አታወራም። ከሰው ለይቼ ላውራው ካልክ መፍረድ የሚለው ከሰው ለይቼ ማወራዋለሁ። እኛ ኦርቶዶክሲያን ከሰው ጋር እናያይዘውም። ስላሴን ለማስተማር እኔ እንዴት ዳንኩም ብዬ አይደለም የምጀምረው። የስላሴን ለማስተማር ክርስቶስ በመስቀል ተሰቀለ ብዬ አይደለም የምጀምረው። የስላሴን ስናስተምር እግዚአብሔር ራሱ ይሄ ነው በቃ ሰውም ሳይፈጥር ዓለማት ሁሉ ሳይፈጥር እግዚአብሔር በሶስትነቱ ነበር አልነበረም? ነበር አይደል? ነበረ። በሶስትነቱ በነበረ ጊዜ በፍርድ የተለያየ ነው እግዚአብሔር? ለጠይቃን ጥያቄ እኔን አትጠይቀኝ ፕሊዝ፣ ቶሎ መልስልኝ። በፍርድ የተለያየ ነው እግዚአብሔር? ሳይፈጠር ማን ላይ ነው የሚፈርደው? ፍርድ እኮ የሆነ የሚፈረድበት አካል አለ፣ የሚፈርድ አካል አለ። ለይተህ እንዴት ነው የምታወራው ነው ወንድሜ? ያልገባኝ ነገር። ስለዚህ ዓለም ከተፈጠረ በኋላ እሺ፣ አንዴ ዓለም ከተፈጠረ በኋላ በፍርድ የተለያዩ ስላሴ ለምሳሌ የመጨረሻውን ፍርድ አብ አይፈርድም አልኩ እኮ አሁን ነገርኩህ እኮ ለወልድ ሰጠው አልኩ። ስፔሲፊክሊ ወልድ ነው። እሺ አብ አይፈርድም ማለት ወልድ ብቻ ነው የሚፈርደው ማለት ነው? የመጨረሻውን ፍርድ ሙታንና ፍርድ የተደረገው ወልድ ነው። በአጭሩ የፍርድ ቀለት የአብ ስራው ምንድን ነው? የአብና የመንፈስ ቅዱስ ስራ ምንድን ነው? ምን በፍርድ ቀለት ፍርድን ሙሉ ለሙሉ ለወልድ ሰጥቶታል ይላል። በቃ ዲፕሊ መጽሐፍ የሚነግረኝ እስከዛ ነው። እስከተጻፈው አላልፍም። በቃ አብ አንድ ሰው አይፈርድም ፍርድን ለወልድ ሰጠው ካለ እሱን ነው የምቀበለው። ሀሳቤ ገብቷን ዲፕሊ ገብቻ አልፈላሰፍም። መንፈስ ቅዱስ በፍርድ ቀን ምንድነው ድርሻ ምንድነው? የአብና የመንፈስ ቅዱስ ፍርዱ ወልድ ነው የሚፈርደው አልኩህ እኮ። ወልድ ደግሞ የሚፈርደው የአብን ፍርድ ነው አለ። አንዴ ቆይ፣ አብና መንፈስ ቅዱስ
በዳግም ምጽአት ዕለት ምንም ድርሻ የላቸውም። ወልድ ብቻ ነው የሚፈርድ አላልኩ። ስለ ፍርድ ከተነሳ አዎ አብ በአንድ ሰው አይፈርድም በፍርድ ቀን እኮ ስለ ፍርድ ከተነሳ ምንም ድርሻ የላቸውም ብለህ ጠቀለልከው። ድርሻ የላቸውም እኮ ሌላ ነገር ነው። ስለ ፍርድ ብቻ ካወራን ነው። ስለ ፍርድ ነው ያወራው። ስለ ፍርድ ብቻ ካወራን እንጂ ከፍርድ ውጭ ሌላ ድርሻ ይኖራቸዋል። ሐሳቤ ገብቷል? እኔ አልገባኝም። ስለ ፍርድ ነው ያወራሁት። ስለ ፍርድ ላይ በመጨረሻ ቀን መንፈስ ቅዱስና አብ ምንድን ነው ድርሻቸው? እንግዲህ መጽሐፍ ቅዱስ የነገረኝ ነገር የለም እዛ ክፍል ላይ አለ ካልክ ወልድ እንደሚፈርድ ነው። ያው ወልድ ፈረደ ማለት የእግዚአብሔር ፍርድ ስለሆነ የአብና የመንፈስ ቅዱስ ፍርድ እንደሆነ ይታወቃል። ምክንያቱም ወልድ ምን ብሏን ቀዝቅ ብሎ የምፈርደው ፍርድ የአባቴን ፈቃድ እንጂ የራሴን ፈቃድ ስለማልፈርድ ፍርዴ ትክክል ነው ብሏል። በጣም ጥሩ። ስለዚህ ፍርድ የአብም ናት የወልድም ናት ማለት ነው። የሚፈርደው ፍርዱን የሚያከናውነው የሚፈጽመው ወልድ ነው እያለ ነው። ሐሳቤ ገብቷል? አብ አይፈርድም አለ። ምን ማለት ነው? አንተ አብ በአንድ ሰው እንኳን አልፈርድም ሲል ምን ማለት ነው? በጣም ጥሩ። እሺ ሐሳቤ ገብቷል? ቃል በቃል አሁን አውዱን የተከተለ ፍታው ማለት ሌላ ፍልስፍና አንዴ ለምሳሌ በማቴዎስ ወንጌል ምዕራፍ 25 ላይ 24 ላይ ስለዛች ቀንና ስለዚያች ሰዓት በቀር ከአባት ብቻ በቀር ወልድም ቢሆን አያውቅም፣ የሰው ልጅም ቢሆን አያውቅም፣ ወይም ወልድ አያውቅም፣ ወይም መላእክትም ቢሆን አያውቅም ይላል አይደል? ይላል። በጣም ጥሩ። ይሄን ፍታልኝ። አሁን ከፍርድ ቀን ጋር የተያዘ ቃል ነው አይደል ይሄ? እሺ አብ ብቻ ነው የሚያውቀው፣ ወልድ አያውቅም? ከፍርድ ቀን ጋር ስለያያዝ ነው መፍረድ የወልድ ብቻ ነው ስላልከኝ፣ እዚህ ጋር ደግሞ አብ ብቻ ነው የሚያውቀው ያን የፍርድ ቀን ይላል፣ ወልድ አያውቅም ይላል። እንዴት ልፈታው ነው? ኦኬ ክፍሉ ወልድ ልጅም ቢሆን አያውቅም ነው የሚለው። ኢየሱስ ክርስቶስ በምድር ያው ነገረ ስጋዌን አብረ ማንሳት አይቀርም እዚህ ጋር። አሁን እኔ እዚህ ክፍል ላይ ያጠናሁት እንትን ልንገርህ። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ስለሆነ ሰውነቱንም ማንሳት ነው ማለት በእውቀት ያድግ ነበር ይላል። በእውቀትና በጥበብ ያድግ ነበር ይላል። ስለዚህ ኢየሱስ ክርስቶስ በምድር በነበረ ሰዓት በእውቀትም ያድግ ነበር ይላል። ማለት እንግዲህ እውቀቱ የሚያድግ ፈጣሪ እውቀቱ ሊያድግ አይችልም። መለኮት እውቀቱ ሊያድግ አይችልም። ሰውነት ነው እውቀት የሚያድገው ከሆነ ነገር እየመለስኩ ነው። ያውቃል ወይስ አያውቅም ነው እኮ ጥያቄው። ቀላል ነው። ያውቃል። እሺ የሰው ልጅ አያውቅም የተባለው ማን ነው? ወልድ። እሺ አብ ያችን ቀን ያውቃታ ሲባል ምን ማለት ነው? አብ በትክክል ያው ቀኑን ያውቀዋል ነው። መለኮት ነው ያውቀዋል ቀኑን። ወልድስ? ወልድ አያውቀውም የተባለበት ራሱ ያለበት ኢየሱስ ክርስቶስ ክፍሉን ለመፍታት አሁን አስቸጋሪ ነው ማለት ሙሉ እውቀት የለኝም፣ ግን እኔ ሰውነቱን ነው ብዬ ነው አንደርስታንድ የማደርገው። ምክንያቱም በሰውነቱ እውቀቱ ያድግ ነበር ስለሚል እንጂ በመለኮትነቱ ጌታ ሁሉን አዋቂ እንደሆነ እዛው ክፍል ላይ ስለሚናገር ሁሉን አዋቂ ከሆነ የምጽአትን ቀን ካላወቀ ሁሉን አዋቂ ሊባል አይችልም። ጌታ ከአንድ ነው አይደለ? ይሄ የስጋ ይሄ የመለኮት እያለን እናገራለን። ይሄ የስጋ ይሄ የመለኮት ብለን አንናገርም። ግን ለምሳሌ በስጋው ሞተ እንደምንለው ሁሉ ገብተዋል። ኢየሱስ ክርስቶስ በስጋው ሞተ እንደምንለው ሁሉ በመለኮት ሞተ ይባላል። ይሄ መለኮት ይሄ በስጋ ይባላል። በዛ መንፈስ ተረተው ሐሳቤ ገብቷል። እኔ እየነጣጠልኩት አይደለም መለኮትና ሰውነቱን። እኔ አልገባኝም። በጣም ውስብስብ ሆነብኝ ጭራሽ። እንዲያውም ውስብስብ የሆነብህ እኮ ለምን መሰለህ? ይቅርታ አድርግልኝና ሰውነቱንም የሚነሳበትን አንስተ መለኮቱ ስለቀላቀልኩ እንደዚህ እናድርግ። በቃ እያጠቃለለው ልምጣና የኩነት ትምህርት ላይ ለገዝ ጋር ብታቆመውና አንድ ክራይስት ሚዩት አድርግ ወንድሜ። ያስገባን እንድታወራ ነው። እድል ስንሰጥ ታወራለህ። ያሬዶ ፍቀድልኝ ፕሊዝ 2 ደቂቃ። በቃ እኔ አጠቃልዬ እንትን ልበል ዲያቆን ልፍቀድሎት ብትንትን ያለ ነገር። አይ የጩናን ከመጠቅለል በፊት ትንሽ ከኔ ጋር የሚወራው ነው ሐሳብ 2 ደቂቃ 1 ደቂቃም ነው። እሺ ይቻላል። ከዛ ትጨርሰዋለህ። ምንድነው መሰላችሁ በነገራችን ላይ ጩና ጥሩ ነው የተረዳኸውን ነገር ለመናገር የሄድክበት መንገድ ጥሩ ሆኖ ሳለ ነገር ግን መጽሐፍ ቅዱስ መሰረት የለውም። መጽሐፍ ቅዱስ መሰረት የለውም ምን ማለት ነው? እንዲያ አሁን ለምሳሌ ጩና እንዳለው ሌሎች ሰዎችም ልክ እንደፈለጉ ትምህርተ ሥላሴን አይ እንዲህ ነው አይደለም እንዲህ ነው ማለት ይችላሉ። የኩነት ትምህርት ላይ ማለት ስለ አብ ስለ ወልድ ስለ መንፈስ ቅዱስ ያለው መረዳት ጩና ትክክል ነው ብዬ ያላሰብኩኝ ገና ከጅምሩ እኔ ጠይቀውና መልሱን እኔ ሳልሆን መጽሐፍ ቅዱስን እናስደግፍና እንመለከታለን። ጩና አንድ ጊዜ እቺን 1-3 ማነሳትን ሐሳብ ብቻ መልስልኝ። እሺ
ጩና ወንድማችን በአብ በወልድ በመንፈስ ቅዱስ ታምናለህ? መልካም እግዚአብሔር ያክብርልን። እሺ ወልድ የአብና የመንፈስ ቅዱስ ቃልስ እንደሆነ ታምናለህ? አለሁ። መልካም መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ መሆኑን ታምናለህ? ጩና አለሁ። በጣም ጥሩ። ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ደግሞ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ጩና እየጠበቁ ነው። ድገምልኝ ጥያቄውን። ኦኬ አብረን ስንል እንግዲህ አብረን እንደተከተልከው ከኔ ጋር አብረን ስንደማመጥ ስናወራ የሆኑ ሐሳቦችን ተስማምተን ነበር። ምንድነው ያልነው? አሁን ይሄንን ቦታ በጣም ስለሳትከው ይመስለኛል ብዙ ነገሮችን በዘፈቀደ ያልካቸው። በአብ በወልድ በመንፈስ ቅዱስ ታምናለህ ወይ ስልህ አዎ አምናለሁ አልከኝ። መልካም። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ ወይ? አዎ አምናለሁ። መልካም። እሺ ወልድ የአብና የመንፈስ ቅዱስ ቃል ነው። ከሶስቱ ቅዱስ አንዱ ቅዱስ ወልድ የአብና የመንፈስ ቅዱስ ቃል ነው። እሺ መንፈስ ቅዱስ ደግሞ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ነው። ኦኬ ይሄንንም አምናለሁ ብለኸኛል። የኔ ጥያቄ ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ለአብና ለወልድ ቅዱስ እስትንፋስ ወይም ቅዱስ መንፈስ ካልን አብ ለወልድና ለመንፈስ ቅዱስ ምንድን ነው? አባቶች ያስተምሩ ይመስለኛል፣ እርግጠኛ አይደለሁም። አእምሮ ነው በሚለው ሐሳብ አእምሮ በሚለው ሁሉም ሰው እንዲህ ነው። እሺ ምክንያት እንዳልሆን ክላሳይ ፈልጌ ነው። አባቶች ስትል የትኞቹ አባቶች? እኔ አባቶች ማን አባቶች እነማን ናቸው ነው? ይሄኛውን ያለውን ነው የፈለከው? ለምሳሌ አባቶች ያስተምሯል። ቆይ ጩና ለምሳሌ አባቶች ሲሉ ተብሎ እንደተነገረኝ ነው ያለው። እኔ ሐሳብ አይደለም አዳምጠኝ። ጥያቄ ምንድን ነው? ሁለት ጥያቄ አትጠይቀኝ፣ ባንዴ አንድ ጥያቄ ጠይቀኝ። ይሁን ችግር የለውም። ምንም በአንድ ጊዜ አንተ የምትመልሰው ያንኑ ጥያቄ ነው። ተረጋጋና አዳምጠኝ። የምትናገረው ነገር ምክንያቴ እንዳልሆን ክላሳይ ፈልጌ ነው። አየህ አሁን እዚህ ጋር ግርታ የፈጠርኩ አንተ ለራስህ ግር ያለ ምንም ሪዝን እየተናገርክ እንደሆነ ስለተረዳህ ነው። ኦኬ ጠየቅኩ። አብ ለወልድና ለመንፈስ ቅዱስ ምንድን ነው ስልህ የሆነ የቆየ ትምህርት ለማስመሰል ምን አልክ? አባቶች ሲያስተምሩ አልክ። የትኞቹ አባቶች? እስ የትኞቹ የፕሮቴስታንት አባቶች ስም ጥራለህ። ከዛ መልስህን እሰማሃለሁ። አባቶች ብለሃል አይደል? ኦኬ አይ አልተሳሳትኩም። አባቶች ስልህ እኔ አሁን አባቶች እያልኩ ያለሁት ለምሳሌ መጽሐፍ ሳነብ አባቶች እንዳስተማሩ ተብሎ እንደተቀመጠው እንጂ የትኞቹ አባቶች ጥያቄ አላውቀውም። አሁን የኛውን አባት ኦኬ አይደለም የትምህርተ ሥላሴ መጽሐፍ ይቅርታ አንዴ ፕሮቴስታንት በፕሮቴስታንት አባት አይደለም እያወራ ያለሁት። ፕሮቴስታንት ነው ወይስ አይደለም? የጠየኩህን ብቻ መልስልኝ እና አይደለም። በጣም ጥሩ። አባቶች ስትል ምክንያት የሆነ የፕሮቴስታንት አባቶችን ትጠቅሳለህ። ካልሆነ ግን አይ እንዲሁ ዝም ብዬ ሲጻፍ አንብቤው ካልክ ልክ እንዳንተ አይነት ግራ የገባው ሰው ቢሆንስ መጽሐፉን የጻፈው? ጩናዬ አሁን ነገሮችን እንድትረዳ የምፈልገው ምክንያታዊ ሆነን የምንጠይቀው አንተ ምክንያት የሆነ እንድትመልስልን ስለፈለግን ነው እንጂ ዝም ብለህ አይ ኖ አባቶች የሆነ መጽሐፍ ላይ ሳነብ ምናምን ብራዘር እሱን እርሳው። የተጻፈውን መጽሐፍ ትረሳና እባክህ እስኪጨርስ አዳምጠኝ። እምልህን ነገር ሳታደምጥ ልትመልስልኝ ስለማትችል አልተረዳኸኝም። እስኪጨርስ ነው የምትረዳኝ። ጩና ተረጋጋና አዳምጠኝ ብራዘር፣ በደንብ አድርገህ አዳምጥ። አሁን እኔ ጸጥ ብለን ሆኖ አባቶች ምናምን ብለህ የሆነች ነገር ብለሃል። ኦኬ ለሌላው ጊዜ ያሬዶ እንደውም ነገሮችን በፍቅር ሲያወራ የነበረው ማስረጃ ያልጠየቀ ሐሳብህን ሊያገኙ ፈልጎ እንጂ ልክ እንደዚህ በማስረጃ መጠየቅ ይችላል እሱ። አባቶች ያልክ የትኞቹ አባቶች? you don't have any idea። ምንም ነገር አታውቅም። ይኸው አባት የሚባል ነገር አልመለስክልኝም። እሺ ተው እሱ ነው። አሁን ስለ አባቶችን ያላፈጠጠም ሰዓቱ ስላልሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው ጥያቄ? እሱን ብቻ መልስልኝ። አሁን የኔ በኔ ሐሳብ አብ ለወልድ ልጁ ነው ማለት አብ የወልድ አባት አብ ለወልድና ለመንፈስ ቅዱስ አለ። እየነገርኩህ እኮ አብ ለወልድ አላልኩም።
ወይ ነግር ነው ያኔ ጥያቄ ልመልስ ያንተን ጥያቄ ባንተ ጥያቄ አሁን እኮ ቅድምም ወደ የጠየቁን አብ ለወልድና ለመንፈስ ቅዱስ አንድ ላይ ምንድነው ነው መጽሐፍ ቅዱስ ላይ ለዛ እኮ ነው ሌላ ነገር እንዳታወራ መጽሐፍ ቅዱስ ላይ አብ ለወልድና ለመንፈስ ቅዱስ እንደዚህ ነው የሚል ቃል የለም። እሺ ስለዚህ ለአብና ለመንፈስ ቅዱስ ቃል ነው የሚል ሐሳብን ከየትኛው የመጽሐፍ ቅዱስ ክፍል ላይ ነው ያገኘኸው? ወልድ ቃል እንደሆነ ጥቅስ ቆይ አንድ ጊዜ ጥቅስ ስጠኝ። እኔ ያልኩት የለም አንተ ያልከው አለ። ኦኬ ወልድ ለአብና ለመንፈስ ቅዱስ ቃል ነው የሚል የመጽሐፍ ቅዱስ ማስረጃ ስጥ። እሱም የለም። ዝም ብሎ በዘፈቀደ ሲያወራ ብዙ ጊዜ ይሰለቻል። ኦኬ ሐሳቤ ልናገር እና እናገኛ እና የለም አልኩህ እኮ ለምን መሰለህ የለም እኮ አላደምጥም ሐሳብህን ያላደምጥም አዳምጠኛ ለምን አንተ መስማት ስለማትፈልግ ነው መናገር ብቻ ስለምትፈልግ ነው አንተ ማጥፋት አትፈልግ ለምን መሰለህ እኔ ቁጭ ብዬ ሰማሁ አረ ተረጋጋና ወልድ ቃል ነው ኦኬ ራስህን መቆጣጠር ስላልቻልክ እኔ ልቆጣጠር ጩና እኔ መስማት አልፈልግም እያልኩ ነው መስማት የማልፈልገው ይግባ ሞዴሬተሮች ፕሊስ አታስወጡት ነው አስገቡት ከደገና መስማት የማልፈልገው ከልብህ አፍልቀህ እየተናገርክ ስለሆነ ነው እንዴ ተረት ቢሆንስ የምትናገረው ንግግር ዝም መጽሐፍ ቅዱስ ላይ የለም ካልክ እስኪ አንተ የተናገርከው ነገር መጽሐፍ ቅዱስ ላይ እንዳለ እስኪ አንድ ጥቅስ ስጠኝ ስልህ አይ የለም እየሰማኸኝ አይደለም በቃ የኔ ሐሳቤን ነው መናገር ፈልገው አይባልም እንዴ እንበል ምሳሌ ልስጣችሁ ለምሳሌ ስለ ቅዱሳን ምልጃ ፕሮቴስታንት የሆኑ ሰዎች ጥያቄ ያቀረቡ እንበል ወይ ደግሞ ስለ ስዕል እንበል በጣም እንግዲህ አሁን ሆት ኢሹ ይዞ ፕሮቴስታንት የሆኑ ሰዎች ስለ ስዕል ጥያቄ አነሱ ስለ ስዕል መጽሐፍ ቅዱሳዊ ነው ወይስ አይደለም የሚል ሐሳብን ጥያቄ አድርገው አንስተው እኔ ገብቼ ለነሱ ስመልስ አይ አዳምጡኝ ሐሳቤን እኔ በተረዳሁት ነገር ምናገረው እሺ አዳመጡኝ ስዕል እንደዚህ ነው ያው እኛ ኦርቶዶክሳውያን በስዕል ዙሪያ ያለን ትምህርት እንዲህ ነው ምናምን አልኩኝ እሺ ፈለጋት ናቲውስ አንተ ያልከው ነገር መጽሐፍ ቅዱስ መሰረት አለው እውነት እናንተ በክርስቶስ እናምናለን የምትሉ ኦርቶዶክሳውያን ስዕላት መጽሐፍ ቅዱሳዊ ናቸው ስትሉ መጽሐፍ ቅዱስ መሰረት አላችሁ ካሉ ግዴታዬ ነው ብራዘር ግዴታዬ ነው ገባ ግዴታዬ ነው የመጽሐፍ ቅዱስ ጥቅስን አውጥቼ በመጽሐፍ ቅዱስ ማስረጃነት ስዕላት መጽሐፍ ቅዱስ እንደሆኑ ፕሩፍ ማድረግ ግዴታ አለብኝ ስለዚህ ጩና አይ አንተ ኖ ለምሳሌ ወልድ ለአብና ለመንፈስ ቅዱስ ቃል ነው የሚለውን ሐሳብ ያልጠየቁ በማስረጃ እኔም ስለምስማማበት ነው አይ ኖ አንተ ያልከው ሐሳብ የለም ካልከኝ ግን እስቲ አምጣ ማስረጃ እስቲ አምጣ ወልድ ናገባጩና ኢንቫይት አድርገናል ናገባ እንዳትወጣሽ በደንብ አድርጋ አዳምጠኝ ወልድ ለአብና ለመንፈስ ቅዱስ ቃል ነው የሚልን ሐሳብ ከመጽሐፍ ቅዱስ ላይ ምዕራፍና ቁጥር ብቻ ተነግረኛለህ ክፍሉን አወጣዋለሁ አነብዋለሁ አንተ እንድትናገር አልፈልግም የማልፈልገው ለምንድን ነው ለኔ ተረተረት እየሆነብኝ ስለሆነ መጽሐፍ ቅዱሳዊ አይነት ቀለም ያለው ምንም አይነት ነገር አልነገርከኝም ስለዚህ ለጊዜው ያንተ ንግግር ታቆመውና ለምሳሌ ያንተ ንግግር በፕሮቴስታንቶች ማህበር ዘንድ ቢሆን ያንጻል ለምን ኦሬዲ ፕሮቴስታንቶች ናቸው እንዳንተም ያምኑ ሰዎች ናቸው እኔ ግን ኦርቶዶክሳዊ ነኝ ስለዚህ ለኔ ያንተ ጸጥ ብሎ የምትናገራቸው ንግግሮች ስለማያንጸኝ ምን እናደርጋለን የመጽሐፍ ቅዱስ ጥቅስ እናወጣና ይሄው እዚህ ክፍል ላይ ሁለት ያልካቸው ሐሳቦች አሉ ወልድ ለአብና ለመንፈስ ቅዱስ ቃል ነው ብለኛል ጥቅስ ታወጣለህ እሺ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ነው እስትንፋስ ነው ብለኛል ጥቅስ ታወጣለህ እኔ ደግሞ በተራዬ አብ ለወልድና ለመንፈስ ቅዱስ ምን እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ሰጣለሁ ማለት ነው ከሌለ መጽሐፍ ቅዱስ ላይ እንመለከታለን በላሁን ጥቅስ ስጠኝ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ ምን ላይ ላውጣ እየጠበቅኩ ነው የለም ቃል በቃል የለም እንዴ ሐሳቡን ነው ያልኩ እኔ ኦርቶዶክስ ነኝ እንደ ፕሮቴስታንት ቃል በቃል አምጣ ብዬማ ጥቅስ አልጠይቅህም ኦርቶዶክሳዊ ነን ጩናዬ ሰው ኦርቶዶክሳዊ ነን ሐሳቡን ነው ንገረኝ አልኩ ቃል በቃል ኦኬ ስለዚህ ሐሳብ ላወራ ስላንተ አንተ ወራላልኩ ቃል በቃል አምጣ አላልኩም ጩና እንዴ ወልድ ቃል እንደሆነ ይናገራል ከመጽሐፍ ቅዱስ ላይ አዳምጠኛ ከመጽሐፍ ቅዱስ ላይ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ሐሳቡን ምን የሚል የሚያበራራ የመጽሐፍ ቅዱስ ማስረጃ ስጠኝ በቃ እሱ ነው ለምሳሌ ኢየሱስ ያድናል የሚል ጥቅስ አለ ጩና መጽሐፍ ቅዱስ ላይ ኢየሱስ ያድናል የሚል ጥቅስ አለ ቃል በቃል መዳን በሌላ ማንም የለም የሚለውን ሐሳብ ነው ቃል በቃል እኔ ጠየቅኩን ብቻ መልስልኝ አንድ ጊዜ ኢየሱስ ያድናል የሚል ጥቅስ አለ
እስቲ ቆይ ሰርች አድርጌ እነግርሃለሁ። የለም ችግር የለም አትልፋ። የለም አንተ ግን እንዳልከው የኢየሱስ ክርስቶስን አዳኝነት ግን ለመናገር እንደ ሐሳብ የምትጠቀማቸው የመጽሐፍ ቅዱስ ጥቅሶች አሉ ወይስ የሉም? አሉ። በቃ ሶ ሲምፕል። ስለዚህ የኢየሱስ ክርስቶስ አዳኝነት ነገር አለ። እኔም ያልተረዳኸኝ ነገር አለ ወይም ልናገር። አንድ ደቂቃ ስጠኝና ልናገር። አንድ ደቂቃ ለመሰለህ ማሰጠኝ ወይ ነግረህ ነው። አልሰጠህም። እኛ ስናወራ ማታዳምጥ ከሆነ ስለ እውነት ነው የምልህ። እኛ ማናዳምጥ በቻልከው አቅም በመጀመሪያ ደረጃ ጥያቄውን እንኳን ስማና ጨርስ እንጂ ጩና እኛ እኮ ገና ስምህ ምናምን ገና ስንል ኖ እኔ ሰፈሬ ምናምን ብለህ ስለ ሰፈረ ሙሉ እያወራን ያለው። ስለዚህ ምን እናድርግ መሰለህ? በደንብ አድርገህ አዳምጠኝ። የምፈልገው ቃል በቃል እንዲህ የሚል አንብብልኝ እያልኩ አይደለም። እኔ እንዳልኩት ቃል በቃል ጥቅስ አውጣልኝ የትኛውም ኦርቶዶክስ አይልም ጩና። እኔ ያልኩህ ወልድ የአብ እና የመንፈስ ቅዱስ ቃል እንደሆነ የማንና የማን የአብ እና የመንፈስ ቅዱስ ቃል እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። ያንተ ሐሳብ ለኛ ለጊዜው አሁን ተረት ተረት እየሆነ ስለሆነ ስለዚህ ምንድን የምታደርገው? ጥቅስ ሰጠናለህ፣ አውጥተን እናነባለን። ጥቅስ ስጠን። አንድ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ይልና መጨረሻ ምዕራፍ 10 ቃልም ስጋ ሆነ ብሎ ከስላሴ አካላት ስጋ የሆነው ወልድ ቃል እንደሆነ ይናገራል። እኔ ስለዚህ በባህሪው ከሶስቱ ቅዱስ አይደለም። አዳምጠኝ፣ አልመለስክልኝ። የኔ ጥያቄ ከሶስቱ ቅዱስ አንዱ ቅዱስ ወልድ አካላዊ ቃል እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ አይደለም ያልኩ። ጥያቄ ከሶስቱ ቅዱስ አንዱ ቅዱስ የሆነው ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ የሚናገር ለማንና ለማን? ለአብና ባለቤትነትን አጠይቅ አሳየኝ። ለአብና ለመንፈስ ቅዱስ። ይሄ እዚህ ጋር የሚታየው አሁን የሰጠን የመጽሐፍ ቅዱስ ሐሳብ ከሶስቱ ቅዱስ አንዱ ቅዱስ ወልድ አካላዊ ቃል ወልድ ክርስቶስ ሆኗል። አካላዊ ቃል ሆኗል። አለቀ። እኔ ደግሞ የፈለኩት የአብና የመንፈስ ቅዱስ ቃል መሆኑን የሚያሳይ መጽሐፍ ቅዱስ ማስረጃ ስጥ። እሺ ዮሐንስ ራእይ ላይ የኢየሱስ ክርስቶስን ስም ሲናገር የእግዚአብሔር ቃል ነው ይላል። የእግዚአብሔር ቃል የምትለዋ አመላካችነቷ ባለቤትነቷን ነው። ስለዚህ ወልድ ለእግዚአብሔር ቃሉ ነው ማለት ነው። እግዚአብሔር ቃል ስለሚለው የምትለዋ ባለቤትነት አመልካች ነው። እሺ ምን ማለት ነው? እግዚአብሔር ያህዌ ማለት ነው። ያለ የነበረ የሚኖር አይ እንደዛ ማለት